ሂሪጎ ዛሬ ደግሞ ምንድነው ከብቱ የጠፋበት ገበሬ ይመስላል እንዳትሉ፣ ወይም ደግሞ ላጨዳ የወጣ ገበሬ ይመስላል ትላላችሁ። ለየት ብለን የመጣ ነው። እንግዲህ ዛሬ ምንድነው የማወራላችሁ ሁለት ነገር ነው ያለው። መጀመሪያ አንድ እህቴን ማመስገን እፈልጋለሁ። ስሜን እንዳትጠራ ትላለች እሷ። እኔ ደግሞ መጥራት አለብኝ። የራስሽ ጉዳይ ከተቀየምሽ የራስሽ ጉዳይ ብዬ ስሟን እጠራታለሁ። አንድታችን ከጣሊያን ሀገር ገኒ ትባላለች። ሌላውን እንኳን አልሰራውም። ዛሬ ቆርዬ ገበያ ስዞር ለአንተ የሚሆኑ ስታይሎች ልብሶችን አገኘውኝ በፍጹም ብዬ ገዛውልህ ብላ በቀደም ነግራኝ ነበረ። ዛሬ አድራሻ ላክልኝ ብላኝ በአድራሻዋ መሰረት ልኬላት ዛሬ ይህን የመሰለ ቆንጆ የሚያምር ካፖርት በጣም ብዙ ነው የላከችልኝ። እንደዚህ የመሳሰሉ በጣም ማርክ ያላቸው ቤስት የኔ ስታይል የሆኑ ሸሚዞች። ይሄ ካፖርቱ አላባሽ ማብራ ከስርም አላባሽ አለ የተላከው። የተለያዩ ነገሮችን እንደዚህ አሽጋ በሙሉ ልካልኛለች። በሙሉ የላክሽልኝ እቃ ሁሉ ደርሶኛል። ኢቨን እነዚህ የተመሳሰሉ ነገሮችን ልካልኛል። ካልሲ እንኳን በአይነት በከለር ብዙ አይነት ከለር ያላችሁ ካልሲዎች የላከችልኝ። ካልሲ እንኳን ግን የኔ ባወጣ ይተካልኝ። እንደዚህ ስትወዱኝ ስታከብሩኝ ልብሱ ሳይሆን ማሰባችሁ ለኔ ትልቅ ነገር ነው እና አመሰግናለሁኝ። ሜላት እንደዚሁ ከለንደን በጣም አመሰግናለሁኝ። በእምነትዬም ከለንደን በጣም አመሰግናችኋለሁ። ብዙዎቻችሁ በቃ ማሰባችሁ ነው ለኔ እኮ ትልቁ ነገር ማሰባችሁ ነው። በቃ አዲስ ወገን አለኝ ከጀርባዬ፣ ለካ ሰዎች አሉ የምላቸውን ነገር ማግኘቴ በጣም ደስ ብሎኛል። እግዚአብሔር ባወጣ ይተካልኝ። እንዳሰብሽ መላኩ ራሱ ቀላል አይደለም፣ መግዛቱ አይደለም መላኩ ራሱ ቀላል አይደለም። አንድ ቀን ደግሞ እኔም ለዚህ ምስጋና ማቀርብበት ዛሬ በዚህ ለብሼ የወጣሁት አንቺን ደስ እንድልሽ ብዬ ነው እና በጣም አመሰግንሻለሁ። ለቤተሰቦችሽ ሁሉ እስኪ ሁላችሁም አንድ ቁጥር አድርጉላት። አንድ ቁጥር አድርጉላት። እንግዲህ እንደዚህ ነው ወገኖች፣ ለወገን ስንረዳዳ ለእኛ ደግሞ ጉልበት ነው። ይሄ አሁን ለእኛ ነዳጅ ነው። ነዳጅ የሚባለው እኮ ይሄ ነው። አሁን ሰሞኑን አይታችኋል ቻሌንጅ በጣም ብዙ አሁን በሚቀጥለው ወር ደግሞ አላስብም፣ ለሰራተኞች አላስብም፣ ለቤት ኪራይ አላስብም። ለምን አላስብም? ምን በቃ ኦልሬዲ በቃ አትሊስት እፍ ይላል። ስለዚህ አንዳንዴ እንደዚህ ስታደርጉ ጉልበት ትሰጡናላችሁ፣ ሞራል ትሰጡናላችሁ፣ አቅም ትሰጡናላችሁ እና እንግዲህ አመሰግናለሁኝ። ስሜ እንዳይጠራ ብላ ብላለች። አሁን እንደምትቀየም አውቃለሁኝ። እንግዲህ የምትለኝን ሁሉ ልቀበል ነው። ቁጣም ከሆነ መወቀየም ከሆነ እቀበልሻለሁ፣ መብትሽ ነው ቃልሽን ባለመጠበቅ። ግን ደግሞ ለህሊናዬ ማድረግ ስላለብኝ ነው። ስለዚህ ቦታ ነው። እሺ ትተቀየሚ ብትፈልጊ ግን አድርጌዋለሁ። የአባትሽ ስም አልጠራው ማንም አያውቅሽም። እሱ ኦኬ። ይሄንን ካልኩኝ ዛሬ አንድ ሁለት ሶስት ነገሮች ላይ ይመጣለን። የመጀመሪያ የኮር ዳዊት የማዕበል መረጃ በጣም የሰራናቸው ፕሮጀክቶች መሬት የወረደ ስራ፣ እኛ ደግሞ እንደ ዲያስፖራ ተሰባስበን ራሳችን የምንለውጥበት፣ ቤተሰቦቻችን የምንለውጥበት በእኔ የተዘጋጀ ረጅም ዓመት የከፈትብኝ ፕሮጀክት የት ጋር እንዳደረስኩት ጅምር እነግራችኋለሁኝ። በዚህ ላይ ሰብሰብ ብለን ኢትዮጵያውያኖች ያንን ፕሮጀክት አስፍተን ያንን ፕሮጀክት በደንብ አድርገን ይሄ የተጭበረበረ ነገር አይደለም። አሁን በጣም ኢትዮጵያ ውስጥ የሰፋው ነገር የመጭበርበር ነው። የተጭበረበረና ሳይሆን በደንብ መሬት በወረደ መልኩ ራሳችንን በምንችልበት፣ ቤተሰብ በምንቀይርበት፣ ራሳችን አገራችን ብንገባ ማኩረፊያ በሚሆነ መልኩ፣ በማንካካድበት፣ በማንጣላበት መልኩ አንድ ትልቅ የሚጠቅመንን ፕሮጀክት ሰርቼ ፕሮጀክቴ ኦልሞስት መሬት ወርዷል። ያ ፕሮጀክት ምንድን ነው? ሁልጊዜ ትነግረናለን። እስኪ ዛሬ አውጣው ተንፈሰው ትሉኛላችሁ። እስከዛሬ ያልተነፈስኩበት መድረስ ያለበት ቦታ ላይ መድረስ ስላለበት ነው። ዛሬ እንዲያውም ፒኤሙም ጭምር ኦፍኮርስ ያውቀዋል። ሁሉም አካላቶች ያውቁታል፣ የመንግስት አካላቶች ያውቁታል። ዛሬም ክብርት ከንቲባዋ ጋር ፕሮጀክቱ ቀርቧል። ከዛ ያለው ነው አንዱ ጨርሼ የመጣሁት የት ደርሷል የሚለውን ነገር እንግዲህ ተከታተልኩ፣ ሪፖርት አደርግላችኋል። ሁልጊዜ ፖለቲካ ብቻ ይሰለቻል አለ። አንዳንዴ ደግሞ አገራዊ ልማታዊ ነገሮችን ደግሞ ማውራት አለብን እና እሱ ግን ያው ለእኛ ተስፋ፣ ለእኛ በተለይ ለጎህ ቤተሰቦች፣ ለማዕበል ቤተሰቦች ተስፋ ነው እና እሱን ዛሬ እንሰራበታለን። አሳያችኋለሁኝ። የምትሉት ሀሳብ ካለ የምትቀይሩት ሀሳብ ካለ እንስማማበታለን። ይህንን ፕሮጀክት ለማጥፋት ኤሮፓ ሀገራቶችን ዞር ያለሁኝ፣ አሜሪካንን በጣም አዳርሻለሁኝ። ብዙ ቦታ አሜሪካን ሀገሮች ዞር ያለሁኝ። ካናዳ የቀረኝ ቦታ የለም። እኔም ያለሁበት ቦታ ነው የሰራሁት ስራው ሀገራዊ ስራ ነው። ስራው ኢትዮጵያን ራሱ በደረጃ ሊያስጠራ የሚችል ከፍተኛ ደግሞ ገንዘብ ማስገባት የሚችል ስራ ነው። ያው ታውቃላችሁ ኢትዮጵያ ውስጥ ፓተንት ይሰረቃል፣ ካፈ ላይ ነው የሚወስዱብህ። ፕሮጀክት ይሰረቃል፣ ካፈ ላይ ነው የሚወስዱብህ።
ከቢሮ ነው የሚሸጥብህ እና ያ ሁሉ ነገር እንዳይመጣ በጣም ተጠንቀን የሰራነው ስራ ነው። ግን አሁን መስመሩ ላይ ሲደርስ ግን ወጥተን እናወራለን። ነገ ይሄን ነገር ብትሰሙ ትላላችሁ። ልክ እንደ ባቡሩ ማለት ነው። አሁን የባቡር ሀዲድ ይነሳል። አሁን እኔ ነኝ ያነሳሁት የሚል አካል ቢመጣ ኖ ኮርዳያ ሲጮህበት የነበረው ስንታገልበት የነበረው ጎ ቴሌቪዥን ማዕበል መረጃ የራሳችን ሌላው ቢቀር ምስጋና እንፈልጋለን፣ እውቅና እንፈልጋለን ብለን እንከራከራለን። እኛ ነው የታገልነው እኛ ነና። ይሄ ባቡር ሀዲድ ካልተነሳ ብለን ስንጮህ የቀረብነው አንድም ሰው የተናገረ የለም። ስለዚህ ባለቤቶች ነው። ሌላው ቢቀር ምስጋና አሻራ እንፈልጋለን እንዳለን። ይሄም አሁን የማቀርብላችሁ ፕሮጀክት ከዚሁ ጋር የተገናኘ ነው። አንዳንድ ጊዜ ቀድም ስራ ነው። ቴንኪው ከጽፈኛ አመሰግናለሁ። ኦኬ ከዛ በፊት ትንሽ አፍ ለማሟሸት ያክል ነው። ሁለት ነገሮች ላይ እመጣለሁ። ቅድም ያው ጠዋት የሰራው ፕሮግራም ላይ ሻቢያ እንደለመደው ላይ አጭበረብረን አየር ሊስብ ትንፋሽ ሊተነፍስ ብሎ ኤሌክትሪክ ስጡኝና ወደቡን ውሰዱ የሚል ደብዳቤ ጽፎ ጋርቤጅ እንዲገባ ጋርቤጅ ተጥሏል። ቅድም እነሱን እኛ የንብረት ጉዳይ አለ፣ የወደብ ጉዳይ አለ። መጀመሪያ ልክና ጥጋቸው ማግኘት አለባቸው። እብሪታቸው መተንፈስ አለበት። በቃን ኢትዮጵያ ተማረን እስኪሉ ድረስ አንለቃቸውም። ባንዲራ ላይ ቆሞ የጨፍሩትን በሚገባቸው ቋንቋ እናነጋግራቸዋለን። እኛ ባለጌ ያለን ኤርትራ ባንዲራ ላይ ቆመን አንጨፍርም፣ ግን እናስረባለን። የአራዋውም የተናገረው ይህንን ነው። በሚገባቸው ቋንቋ መልስ እንዲሰጡ እናደርጋቸዋለን ብሏል። ብዙ የሚያስቆጩ ነገሮች አሉ። አፋቸው ባለጌ ነው፣ አፋቸው መርዝ ነው። ስለዚህ ከነሱ ጋር ያለን ሂሳብ እንዴት እንደምናወራር በሂደት የምናየው ይሆናል እና ገና ሳንጀምር አሁን ጦርነት በቃኝ ማለት ነው። ገና መጀት ጀምረናል። በቃኝ ገና ካሁኑ በቃኝ። መልሱ ግን እነሱ ሳይሆን እኛ ነን በቃን የምንለው። ይሄ መልስ እኔ ነኝ የሚበቃኝ፣ እነሱ እኔ ይበቃኛል ስል ነው በቃው አሉ። የታውታው ቅንቅኖች ገቡ። አሁን ገባው ተመልከቱ። እንዲያውም በጣም ከሚገርማችሁ የድሮጋና ያለው ምንድነው ኤርትራን ነው የተውልኝ ነው ያለው። አሁን እንደገባውን ማስጠንቀቂያ ሰጠዋለሁ። ካለበለዚያ አስመራን ራሱ ኤርትራን ራሱ ከቀይ ባህር ጋር ቀላቀላታለሁ ነው ያለው። እኛ ተው ብለን እስራኤል ድሮ ነበር ያሰበችው፣ ድሮ ነበር የምትጨርሰው። ተው ብለን ነው ለእኛ ያገዛችሁ መስለው ውጡ፣ መች ከኛ አለፉና ነው ብለን እኛን ያስተዋናቸው። ዛሬ የቱርኩ ፕሬዚዳንት መግባት ሲያሳብዳቸው ዋለ። ሚዲያው በሙሉ ኤርዶጋን ሙሉውን እንደዚህ ነው የመጣው፣ እንደዚህ ነው ለምን መጣ? ምን አባታችሁ አገብቷችሁ ነው እናንተ ቅንቅናሞች? ምንድናችሁና ነው እናንተ? ምን ስለሆነ ማናችሁ? አርፋችሁ ያላችሁበት ቦታ ስደታችሁን አጣጥማችሁ አትበሉ። ይቀበሏችሁም አይቀበሏችሁም፣ ኮርትም ይሁን ኬዛችሁ ምንም ይውዛችሁ ወይ በምንም ነገር እኮ በቀለበት መንገድ ፈንድታችሁ፣ በህዳሴ ግድብ ፈንድታችሁ፣ በልማት ፈንድታችሁ በምን መቼ ነው የምታቆሙት? ነው እንዴ? ልካችሁ ነው እንጂ ጥጋችሁ ነው። አንድ ቦታ እኮ መቆም አለባችሁ። አንድ ቦታ መቆም አለባችሁ። አለበለዚያ በሚገባችሁ ቋንቋ እያነጋገርናችሁ ነው። እንኳን መከላከያ እኛን አልቻላችሁ እኮ እኛን ነው ያልቻላችሁ እኮ። ወይዬ በለኛል እጃት ደግሞ ቁም ነገር ላይ ያለው አቋራጥ ይሄ ነው ያለው። እኛ በሚገባችሁ ቋንቋ አነገራችሁን በቃን የምንለው እንጂ እናንተ በቃ ብላችሁ የምናቆመው ነገር ምንም የለም። እየመረዋጠው ይሄን እየመረዋጠው። ስለዚህ ሻቢያ ሳንጀምር በቃኝ አለ። መልሱ ሲበቃን እነግራችኋለን፣ እኛ ሲበቃን እነግራችኋለን ብላችኋል። እሱን ጠብቁ። መልሱ እነግራችኋለን ሲበቃን። ገና አሁን እንግዲህ ተገረፉ። ዛሬም ተለቃቀሙ ትንሽ አዲስ አበባ ላይ ዋናዎቹ ቀንደኞች ትንሽ ሰብሰብ አሉ። ያያምኑ ትንሽ አነቃነቃቸው እና ጎንደርና ጎጃም አሁን ነገ ይጀምራሉ መሰለኝ ለቃማ ሰምተዋል። ጅማም አሁን ፈልቶባቸዋል። ጅማ ላይ ራሱ አሁን እንዲፈጽፍሶ በየሀገሩ ሻቢያ የተባለ በሙሉ ተንቀጥቅጧል። አፋር አይኑን ገልጧል። ዋናው መናኸሪያው አፋር ነው። ሁመራና መተሃራና አዋሽ አርባም አዋሽ 7 ኪሎ መተሃራም በአይነ ቁራኛ ተለቀው ኤኒታይም ፒክ ይደረጋል። በየኮንዶሚኒየም የተቀመጡት በሙሉ በየኮንዶሚኒየም ያሉ ሰዎች በሙሉ ሊስት አውት አድርገዋቸዋል። ቤታቸው ማን እንደገባ ማን እንደሚወጣ ማን እንዳከራየ ማን እንደ ስለዚህ ነው አሁን ለዚህ ነው በቃን ብሎ ያሉት። ለይሄ ነገር ስራ ብናቆመው እንኳን አየር ስባችሁ ትመጣላችሁ። እንደ ህወሓት እንደዚህ ነው ጉድ ይሰራል። ህወሓት እንደዚህ ነው ጉድ ይሰራል።
ልክ ብቻ ሲቀጠቀጥ ፕሪቶሪያ ይላል ይወጣል። ፕሪቶሪያ ይላል፣ ኬንያ ይላል፣ ሰላም ስምምነት ይላል ሲቀጠቀጥ። ከዛ በኋላ ደግሞ ጠገብ ሲሉ ደግሞ አየር ሲመጡና ደግሞ ዋይ አይተጋራት ይላል፣ ለተጋራኑ እንበል ተጋዳ ላይ ይላል ይወጣና ሲንቆርቆርብኝ ይላል። አሁን የለም እንደዚህ ልክና ጥግን ይዘህ አስፈርሜ ነው ከዚህ በኋላ ላልደርስ ይሄን ላላደርግ ምለህ ነው ተገዝተ። ያውም ኦርቶዶክስ ብትሆን ኦርቶዶክስ ብቻ አይደለም ወይ ጴንጤም ብትሆን በመላው በሙስሊምናውም ትምላለህ፣ በክርስትናውም ትምላለህ፣ በዋቄ ፈታው ምለህ በቃኝ አይለምደኝም ብለህ በሪከርድ ቪዲዮ ሁሉ አየር ላይ ሁሉ ተሰይቶ ነው ምንተው። ካሁን በኋላ እኔማ እንደ አክቲቪስት ሆንኩብኝ ማለት እኮ ነው። እንደ ቂጣ የሚገለባበቱ አክቲቪስቶች ጠዋት ለማታ ይገለባበታሉ። የዲያስፖራ አክቲቪስት የውጭ አክቲቪስት እንደዚህ ነው። ዛሬ የራሱ ነገ ደግሞ የራሱ ይሆናል። ዛሬ ሌላ ነገር ሲሆናል። ይሄ የአክቲቪስት ስራ ነው። አሁን የህልውና ጉዳይ ነው፣ የሀገር ህልውና ጉዳይ ስለሆነ በሚገባ ቋንቋ አነጋግረን ነው የምታቆመው። ሲበቃ እንነግራለን እኛ። ሲበቃው በቃለት ምንድን ነው ምናምን ዘፈን የሚል ዘፈን አለ። እሱን ስማ። እንግዲህ የጀዊሳው ኃይል በቃ ምንም ጦርነት የማያስፈልግም ልክ እንደ ሸኔ ማለት ነው። ሸኔ አይታችኋል አለ የለም በቃ አሁን ወለጋ ነኝ ለቀምት ነኝ ምናምን ነኝ እንደዚህ ተቆጣጥሮ ወለጋ ነው። ጠቅላይ ሚኒስትሩ ገባ ወለጋ ለቀምት ላይ ብስክሌት ነርቶ ዋና ሁሉ ዋኛ። አብቹ ደግሞ አብቹ ሙካ ያበዛዋል አንዳንዴ። ቼስ ተጫውቶ እግር ኳስ ተጫውቶ ቦሊቦሊ ተጫውቶ ለቀምትን ዞሮ እርሻውን አይቶ የት አለ ሸኔ የላችሁ ወለጋ ላይ ያለው ሌላው ቀያራችሁ እንዴ እናንተ እኮ ይሄኔ የት ገባችሁ ከወለጋ ወጣችሁ እንዴ? ይሄ ሁሉ አንድ ጠቅላይ ሚኒስትር የምትወስዱት ታቅራሩ የምትሉት ጃልማሮ ጃደሺ ጃልኩኩ ጃልፒፒ የምትሉት አለ ጸጋዬ አርሳ ምን ነው ምን ነካ ጸጋዬ አርሳ እስኪል ገቢሳ ሳሳዎቹ የታላችሁ ገባ እኮ ሰውዬው እዛም የአማራ እንትኖቹ ይመስል የአማራው ማን ነበር ያ ማሩሸት የሚሉት ማሩሸት እንደው ህዳሴ ግድብ የደረሰ ሰዓት ላይ የአባይ የጎጃም ሀዲድ ላይ አብቹ የሄደ ሰዓት ላይ ከአይሮፕላን ሞተር ሳያስነሳ ጥሎ እንደሚለው አይነት ፉከራው እናንተ ገባላችሁ። ለቀምት የታላችሁ ብለን ጥያቄ መጠየቅ ስላለብን ነው ወይስ ካለ ቀጠሮ የመጣባችሁ? ቀጠሮ ስጡንና እንምጣላችሁ። ይሄ ነው ጨዋታው። እዚህ ላይ ባላ የለም ወሬ ነው። መሬት ላይ ጉወፍ የለም። ኩኩሎች ናችሁ እናንተ። ዝም ብላችሁ ትቀደላችሁ። ባየ ዝም ናገባ ጠቅ 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 ነው እያለ ጠቃጠቆ ይባላል። አንድ የኮርዳይት ሚዲያ አለ ጠቃጠቆ የሚል ሚዲያ። ጠቃጠቆ ነው የምንጫወት። ጠቅ 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 ነው የምናደርገው። አሳይቻለሁ እንደምናደርግ በደንብ አድርግ። አየር ላይ ትችላለህ፣ መብት ነው። አየር ላይ አሁን ዩቱብ ላይ ቲክቶክ ላይ ፌስቡክ ላይ ምናምን ብታወራ ምንም ግድ የለም። ምክንያት መተዳደሪያ ነው። ልጆች አሉብህ፣ ቤት ኪራይ አለብህ፣ ኢንሹራንስ አለብህ፣ መኖር አለብህ። ያ መተዳደሪያ ስለሆነ አልቀየምህም። መሬት ላይ ግን ጠንከር ያለ ፈስ የምትፈሳ ከሆነ በሚገባ ቋንቋ ያስተናግዳል መከላከያው ብያለሁ። በሚገባ ቋንቋ ይሄ ነው። ስለዚህ እረፉ ብያቸዋለሁ። ቁጭ ብለህ ጠጣ፣ አትሳደብ። ቁጭ ብለህ ጠጣ። ሀሳብ በነፃነት በጨዋነት ሌላ ቦታ ላይ የምትሰራ በጨዋነት እዚህ ጋር ሀሳብን አስቀምጥ። ሳትደልት ሳትወጣ ሻዕቢያ ያለ ቪዛ ኢትዮጵያ ገባን ብለው በሙሉ ይሰጥ። ሌላ የኢትዮጵያ መንግስት አንድ ያወጀው አዋጅ አለ። ማንኛውም ኤሪትሪያዊ ካለ ቪዛ ወደ ኢትዮጵያ እንዳይገባ። ይሄ እንግዲህ ኦፊሻሊ ምናልባት ነገ ወይ ከነገ ወዲያ መግለጫ ይሰጣል መንግስት። ግን በውስጥ የደረሰኝ መረጃ እንዳደረሰ ማንኛውም ኤሪትሪያዊ ካለ ቪዛ ወደ ኢትዮጵያ እንዳይገባ ዘገየ። መቼ ነው ይሄን የጠየቅነው? መንግስት ዛሬ ያጸደቃችሁትን ውሳኔ መቼ ነው እኛ ስንናገር የነበረው? ቢዘገይም ጥሩ ነው። ለነገሩ የት ይገባሉ? ይሄው ኤሪትሪያዊ ሞቶ ኢሳያስ አፈወርቅ ሬሳ አይገባም ማለት። የኢቢኤስ ስራ አስኪያጅ ሞተ፣ ሬሳው መጣ ወደ አስመራ። ኤርትራዊ ነው፣ የተወለደው አስመራ ነው፣ መቀበር ያለበት አስመራ ነው፣ ቤተሰቦቹ አስመራ ናቸው። አላስገባም ማለት ኢሳያስ አፈወርቅ ሬሳ አይገባም ማለት። እንግዲህ የኢቢኤስ ስራ አስኪያጅ ምን ሊያደርግለት ነው? እናት አባቱ በሌሉበት ሄዶ እዛ የሚቀበረው ያዳኝ ካሜራ ሳልፋይቼ ነው እንዴ? ምን አግብቶት መጥቶ ኢትዮጵያ ይቀበራል? ኢቢኤስ ለምን? ቤተሰቦቹ አሉ። አይገባም ማለት ኢሳያስ አፈወርቅ አይገባም ሬሳው።
ለምን ተብሎ ተጠየቀ? አንድ የኤርትራዊ ፖለቲካ ለምን ተብሎ ተጠየቀ? ሬሳ እኮ ነው በቃ ከዚህ በአትሊስት ቤት ለምን ኢቢኤስን ኢትዮጵያ ውስጥ የከፈተውን ሚዲያ ኢትዮ ኤርትራ ቢሆን ኖሮ ኤርትራ ስልክ የለም እንኳን ቴሌቪዥን ምን ሊሰራ ነው እዛ? ለአንድ ሚሊዮን ህዝብ ቴሌቪዥን ጣቢያ ክፈት። አንድ ፌስቡክ ይበቃቸዋል እኮ ኤርትራ ላለ ህዝብ እኮ አንድ ፌስቡክ ይበቃቸዋል። አንድ ዩቲዩብ በቃቸው። ቴሌቪዥን ጣቢያ ለአንድ ሚሊዮን ለማይሞላ ያውም መብራት የሌለባት ሀገር በኩራዝ ቴሌቪዥን አይሰራም። ምን ሊያደርግለት ነው? ኢቢኤስን ለምን መጥቶ ኤርትራ አይከፍትም ነበረ? ለምን ኢትዮጵያ ከፈተ? አይገባም። ሬሳው ኢትዮጵያ ገባ። ጥሩነቱ ከአዋጁ በፊት ነው የገባው። አያችሁ፣ እግዚአብሔር እኮ ሳይደግስ አይጣላም የሚባል ተረት አለ። ሳይደግስ አይጣላም። ከአዋጁ በፊት ካለ ቪዛ አትገባም የሚለው አዋጅ ሳይነገር በፊት ሬሳው ቀድሞ መጣ። እኔ ግንኙነትም አለ ብዬ እላለሁ። አውቀው ነው ከአዋጁ በፊት የገባው ብላለች ልል ነበር። ግን በሞተ ሰው እንትን አይልም። ነፍስ ይማር፣ ለቤተሰቦቹ መጽናናት ይስጣቸው። እንግዲህ የክፋታቸው ጥግ የሻዕቢያ ይሄ ነው። ሬሳ አይገባም። ድሮም ነግሬያለሁ። ክፉዎች ናቸው። መቀበሪያ እንኳን የላቸውም ብያለሁ። አልነገርኳችሁም? መቀበሪያ እንኳን የላቸውም። ኤሪትራዊ እንደ ኤርትራዊ ቤት እኮ ሰርቶ ለመኖር የሚያስብ ኤርትራዊ የለም። ውጭ ነው። ዛኒ ጋባ ቤት መስራት አትችልም እኮ። ቢራ እንኳን በቀን ከሁለት በላይ ቢራ ጠጥቶ አትገባም ቤት ውስጥ። 3 ከጠጣ ኮራፕሽን ትባላለህ። ከአሜሪካን ብትሄድ ከካናዳ ብትሄድ 3 ቢራ ከጠጣ አለቀልህ። በቃ ተለያይተህ ነው የምትገባው። ክርስትና አታነሳም። ሰርግ ሰምታችሁ ታውቃላችሁ? ኤርትራ ውስጥ ሰርግ የለም። ፍታት ብቻ ነው ያለው። ፍታት ብቻ። የፍቱኝ አባ ቄሱ እኔን ይባርኩኝ፣ 2 ሰው ጠይቆኝ ለአንዱ ሰጠውኝ አለ። እሳቸው ደግሞ አይ ያሉ ቄሱ ደግሞ 2 ሰው ጠይቆሽ ለአንዱ ከሰጠሽ ለእኔም ስጭኝና እግዚአብሔር ይፍታሽ አሉ። ቄሱ ደግሞ ተራቸው ሻዕቢያ እንደዚህ ነው። ስራ ሁሉ እንደዚህ ነው። ስለዚህ እኔ አሁን ስለዚህ አያገባኝም። ወደ ራሴ አጀንዳ ገባለሁ። ዞሮ ኤሪትራውያኖች አገር አለ ሀዛ ሚዲያ ቃለ መጠይቅ ያደረጉ የሚሰሩ ለምን የሚሸኙት ከሆነ ሀዛ ሚዲያ ቃለ መጠይቅ ያደረጉ የሚሰሩ ለምን የሚሸኙት እኔ አላቃቸውም። ስለዚህ ወደድክም ጠላህም ነገርኩህ እኮ ነው። ይሄ አዋጅ ከወጣ በኋላ አሁን ትንፍስ ትላላችሁ፣ ሚዲያውም ጸጥ ይላል። ፕላስ እንደገና ደግሞ አሁን የአይ ዘመን ነው፣ ቴክኖሎጂ ዘመን ነው። እያንዳንድህ ለምታወራው ካሁን በኋላ እንደ ድሮ ኢሚግሬሽን ላይ ፖርት ላይ ስትገባ ገንዘብ ሰጥተው አንተን የሚያሳልፍህ የሚቀበል ሰው የለም። አሁን ኤአይ ኮምፒውተር አውቶማቲካ ጭር ብሎ ይገባል። ልክ ስትገባ ኢሚግሬሽን ኮምፒውተር ነው የሚናገረው። ይሄማ ጽንፈኛ ይላል፣ ይሄማ ሻዕቢያ ይላል፣ ይሄማ ሀገር ተሰዳቢ መንግስት ሰዳቢ ይልና ቃጭ አደረግና እዛው አስቀምጦ ከዛ በኋላ ይለቃል። ኦኬ እንግዲህ ሸኔ ከምሽጉ ወለጋ ሙሉ በሙሉ ጸድቷል። እንግዲህ ሌላ ቦታ ላይ ሸኔ ኮማንድ ፖስት አቋቁሞ ከሆነ እንከታተላለን፣ እናገራለን። ራሳቸውን ህወሓቶችም ያው ትንሽ ነጄሪም ከፍቷቸዋል፣ አበሳጭቷቸዋል። ገንዘብ ክፍያ ያቋረጡ ይመስሉኛል። ልክ እንደነ መሳይ አሁን ትንሽ የተገለበጠ ነው ያለው። ምክንያቱም ኢሳያስ አፈወርቅ ብር የለኝም ብለዋል መሰለኝ። ጥሩ ነገር አልሰማም። በነ መሳይና በነ ኩሮ በነ ግልብጥ ሚዲያና በነ ሻዕቢያ መካከል የምሰማው ነገር ጥሩ አይደለም። ዘሴም ይመስለኛል። አሁን ጄሪም እንደዚሁ አይነት ነገር የምሰማ ይመስለኛል። ህወሓቶች አስቀይሞታል የሚባል ነገር አለ። በአክቲቪስት ሰራንልህ ምንም አታመጣም፣ ገንዘብም አታወጡም፣ እዛው ወርቁንም ከሽሬ አወጣችሁ ሸጣችሁ፣ ወርቁን ከአዲግራት አወጣችሁ ሸጣችሁ፣ ለራሳችሁ ለእኛ ምንም አጠቅም ብሎ ትንሽ ኮሪያ ውጭ ጉዳይ ሚኒስቴር ሆንክ እንግዲህ ብለዋል። እንግዲህ ወሬ አቤት ይህችም ወሬ ሆና ተናገረች። ስንት ሚስጥር የተያዘ ይህ ነገሩ ይበሉን የምንቸገረኝ ልጅ ይታየዋል። ታይቷቸው ነው ተዋቸው። እና ጄሪም ሳታኮርፍ አትቀርም መሰለኝ። እንግዲህ ትንሽ ዛሬ ሲናደስ ሲነጫነጭ አይቻለሁ። እስኪ እንስማው። ምን ሆነች ነው ጄሪ ስታሊን አማርኛን በአማርኛ ይነግረናል። እኔ ይገርማችሁ ሰው 1 ሰዓት አውርቶ 10 ደቂቃ አይገባው። አንድ ነገር እኮ ነው የማይገባኝ ሲጀምር እስኪጨርስ ድረስ እንዳለ ይጀምራል ይጨርሳል። ግን ሰዎቹም ገብቷቸው አይደለም። እንግዲህ አማርኛ ሊቁ እኔ ነኝ። የአማርኛ ሊቅ ከጠራ ኢትዮጵያ ታሪክ ውስጥ ኮርዳይት ነው። 3 መጽሐፎችን የጻፈ 4ኛ መጽሐፍ ለመጻፍ የተዘጋጀ እኮ ነው። እንግዲህ እኔ አማርኛ ካልገባኝ ሌላው ሰው ጄሪ ጋር ገብቶ አማርኛ እንዴት ይገባዋል? ባስ ባውጣ ገጣጥመው ካልሰማው በስተቀር አይገባም። ግን
ሁሉም ይገባል። ያው የመንግስት ተቃዋሚ ስለሆነ ብቻ ነው እንጂ ምንም የፖለቲካ ባለፈው መለስ ዜናዊ መለስ ላይ ይመጣል ይቆያል። እንደገና አንድ ጊዜ አስታውሳለሁኝ አቦይ ፀሐይ እና እንትን ይመጣል። አቦይ ፀሐይ ጋር ሰዎቹ እንኳን እንዳይተኙ አደረጋቸው። እንዳይተኙ የሞቱት እንኳን አስታውሳለሁኝ። ስዩም መስፍን አንድ ጊዜ ከእንትና ጋር ወዲያው ከአቦይ ፀሐይ ወደ እንዲሁ እየዞረ አንድ ጊዜ አስታውሳለሁ። እንደዚህ ፊልድ ማርሻል ብርሃኑ ጁላና እንትና ጻድቃን አንድ ላይ እና ወሬው ያልተጨበጠ ግን የሚገርማችሁ ቁጭ ብሎ ሰው ይሰማል። ለምን ባክባይተርስ ሚዲያ ይባላል። ባክባይተር ሚዲያዎች ወይ ስታሊ ኤአይ እኔም ኤአይ ነገር ነው የሚመስለኝ። ስታሊ ኤአይ ነው። ይሄን ነገር እስኪ አጠገቡ ያላችሁ ደረጃ እስኪ እሱ ነገር አጣሩ። ኤአይ ነገር ነው የሚመስለኝ እና አሁን ደግሞ ተጣላ። በምንድን የተጣላው? እስኪ ታሮችም ጠቅላላ በሙሉ በላቸው እዚያ አስተዳደርም በጣም ተበሳጭቶባቸው ነው የሚናገራቸው። ሙልጭ አድርጎ ነው የሚሰድባቸው። ምንድነው ምን ያደረጉት ነው? ታደሰ ወረዳ አልቀረው፣ ደብረጽዮን አልቀረው፣ ምግበያ አልቀረው፣ ጠቅላላ ጨፈጨፋቸው። ሌቦች ናችሁ ያለ የአማርኛ ቻይና። እውነት የአማርኛ ቻይና የአማርኛ ቻይና ነው። የቻይና አማርኛ ቻይናዎቹ አሪፍ ናቸው እንዴ? ቻይናዎቹ እኮ ግስ ጠብቀው ነው የሚያወሩት። ተውላጠ ግስ ጠብቀው እኮ ምንም ይሉ ዝም ብለህ ብቻ ጆሮአችን እያዘነቆረ እሺ ምንድን ነው የሆንከውን ተናገር። አሁን አጠር አድርግ። እኔ ጉዳይ አለኝ። ቀጥል፣ ሂድ እናዳምጠው። ሂድ። እሺ የትዴፍ አመራሮችም ጠቅላላ በሙሉ ብትደግፋቸው የማይደገፉ ናቸው። ህወሓትም በአክቲቪስት መኖር ይፈልጋል፣ በዩቲዩበር መኖር ይፈልጋል። ቀጣፊ ነው፣ የቀጣፊ ስብስብ ነው። እኔ እዚህ ሚዲያ ብዙ ጊዜ ቆየው 6 ዓመት አልፎናል። ብዙ ገጥመናል፣ ከብዙ ጠላት ጋር ገጥመናል። ሚዲያ ላይ ከብዙ ጠላት ጋር እንደዚህ አይነት ግን ስትደግፈው እሱን የራስን ካውዝን በደንብ አድርገህ ቴከር ስታደርገው መጥቶ ማኔጅ የሚያደርገው አጥቶ በዚህ የማን መጫወቻ ሲሆን ግን ከዚህ በላይ የሚያሳምም ነገር የለም። ይሄን ይዞ እንደዚህ አይነት ሰዎች ይዞ ትግል የለም ወይ? ሁላችሁም ዝም ብለን እንታገላቸዋለን እንጂ እነዚህ አይነት ይዞ የትግራይ ነገር ፍንክች አለ። ትግራይስ በእንወድ ወረደ ችግር፣ በእንወድ ወረደ እንዝላልነት፣ መሀይምነት፣ ደደብነት እየተሰበረ ያለ ሞራሉ። ለዚህ ነው እንታገላቸዋለን። በደንብ አድርገን ሁሉንም ጠራርጎ የሚወስደው ነገር ካለ የትዴፍ አመራሮች ምንድን ነው የተፈጠረው? የሰማችሁት ነገር አለ? ገና ውሃ ጠጣሽ? ውሃ አለ እዚሁ መጥቷል። አሁን እኮ ውሃ እያያዝኩ ያ አይታል ነብዩ አልገባም። እሱ ነበረ። ምንድን ነው የተፈጠረው? ይሄ የምታውቁት ነገር አለ? የሰማችሁት ነገር አለ? አንድ ነገር ተፈጥሯል። እንዲሁ ዝም ብሎ መቼስ እንደዚህ ያለቀሰ ጠረጴዛ እየደበደበ አያወራም። ሻዕቢያ ጦርነት የኢራን ሻዕቢያ ጦርነት ምንድን ነው የተፈጠረው? ነው እስኪ የምታውቁ ኮመንት ጻፉ። እስኪ ጻፉ ኮመንት። ባጀት አለ። የባጀት ጉዳይ መስለኝ እንደነ መሳይ እንደ ኩሮ አይ እዛው ራሱ አለው አይደል? ብር እኮ ያለው እዛ አሜሪካ ነገር ነው ያለው። አንዱ ባለ ሀብት ብቻ ሲጠው እንዴ ጠቅላላ የትግራይ ሀብት ያለው እዛ አሜሪካ አለ ያለው። እዚህ ካናዳ እኮ ነው ያለው፣ ኤውሮፕ ነው ያለው፣ ዱባይ ነው ያለው፣ ገንዘቡ እዛ ነው ያለው። አንዱ ደውሎ ከዛ ዝም ብሎ አቦይ ስብሐት ራሱ እዛው ነው መስጠት ይችላል። እሱ አይመስለኝም። ግን እዚህ ጋር አንድ የተናገራት ነገር ቆይ ይህች ነች መሰለኝ። ቆይ በደንብ አድርገህ ቴከር ስታደርገው መጥቶ ማኔጅ የሚያደርገው አጥቶ በዚህ የማን መጫወቻ ሲሆን ግን ከዚህ በላይ የሚያሳምም ነገር የለም። ምንድን ነው ይሄ? ነው የማን ነው መጫወቻ ይሆን? የማን ነው መጫወቻ ይሆን? እራሳችሁ በመረጣችሁት ጌታችሁን አላችሁ። ጌታችሁን ላክም፣ ጌታችሁን በላችሁት፣ ጥሎ ወጣ ሳትገዱት። ታደሰ ወረደ አላችሁ፣ ታደሰ ወረደን ሰጠናችሁ። ታደሰ ወረደንም ያው በላችሁትም። እኔ ውስጥ አልገባም፣ የራሳችሁ ታውቁታላችሁ። እንግዲህ ከብልጽግና ፓርቲ ከፌዴራል መንግስት የተበደበ ማንም ባለስልጣን የለም። ምንድን ነው የሆነው? ምንድን ነው የተፈጠረው ነገር? እስኪ ይሄን ነገር የምታውቁ ሰዎች ጻፉልኝ። አንድ ነገር ግን አለ፣ የሚሸተኝ ነገር አለ። በተለይ የዚህ አሁን የካቲት 11 አብዮት በሀዘንና በጥቁር ማቅ ይከበር የተባለው ነገር ብዙዎቹን ህወሓት እንደረበሻቸው አውቃለሁ። ምንድን ነው ግን? እስኪ ስትናገሩ በደንብ አድርጋችሁ አውጡት። ሻዕቢያ እጁ አለበት። ሻዕቢያ ትግራይ ሲገባ ትግራይን ህዝብ አድዋን ከአንደርታን ከአጋሜን ከኢሮብ አባልቶ ሊወጣ እንደሆነ ቀድመን ተናግረናል። አጨፋጭፏቸው የትግራይ ህዝብ የሚወጣው ሻዕቢያ ዝም ብሎ የገባ እንዳይመስል ሻዕቢያ። አሁን እሱ ነው እንደዚህ ላይ ያያችሁ። አሁን በአንድ ቂጥ እንድራ ያላችሁ ሰዎች፣ ስንት ነገር የተመካከራችሁ ሰዎች፣ የፎከራችሁ ሰዎች እንዴት ነው
አይ መረጃ አለ ደረጀ ጻፍ ደደብ ሁኑ ደደብ ስለሆኑ አይ በጣም ከባድ ነው አማርኛው በጣም ከባድ አማርኛ የሆነ ነገር አለ የተፈጠረ የሚሸተኝ ነገር ነበር ከዚህ ፊት ነው ደግሞ ለምንድን ነው አሁን ሻቢያ ሲገባ የተባላችሁት መጥቶ ማኔጅ የሚያደርገው አጥቶ በዚህ የማን መጫወቻ ሲሆን ግን ከዚህ በላይ የሚያሳምም ነገር የለም ይሄን ይዞ እንደዚህ አይነት ሰዎች ይዞ ትግል የለም ወይ ሁላችሁም ዝም ብለን እንታገላችኋለን እንጂ እነዚህ አይነት ይዞ የትግራይ ነገር ፍንክች አለ ትግራይስ በእንወድ ወረደ ችግር በእንወድ ወረደ እንዝላልነት መሃይምነት ደደብነት እንዴት ነው ወድ ወረደን መሃይም ያልከው በእነዚህ ሰዎች እንዴ ዛሬ እንግሊዝኛ ይመስላል ባክድሜ ለገን ያልብሽ ከጣሊያን የጣሊያን ስታይል ነው አንተ ደግሞ ቆይ በነታደሰ ወረደ ደደብነት አለ በነደብረጽዮን ደደብነት አለ አይዛዛቸው ዛሬ እኮ በደድካቸው ይነገራቸው እኮ እኔ ስነግረው ደደብ አይደሉም ይለኝ ነበር በፊት በእነሱ ደደብነት ደደቦች ስለሆኑ እኮ ነው አንድ ትግራይ ማስተዳደር ያቃታቸው ደደብ ባይሆን ኑሮ ዛሬ ትግራይ ከጅማ በልማት ዜሮ ሆና አንሳ ከጎንደር አንሳ ከጎጃም አንሳ ከየትኛውም ሀገር አንሳ በጦርነት ባልታመሰች ነበር ያንን የሚያክል ትልቅ የወርቅ ማዕድን ያላት ሽሬ እኮ ትልቅ የወርቅ ማዕድን ትልቅ ሀብት እኮ ነው ሶርስ ያላት ቢዘረፍ ያንን የሚያክል ሀብት ይዛ የትግራይ ዛሬ በስደት ሌሊት 6 ሰዓት ትግራይ ለቆይ ወጣ ነው ያለው መቀሌ ለቆይ ወጣ ነው አሳይቻቸዋለሁ አሁን ማሳያቸው ድግሜ ማሳይሰ ለቆይ ወጣ ነው የትግራይ ስብከት ሳያጡ ስለማይችሉ ደደብ ስለሆኑ ነው ያችን ጥቂት ህዝብ ማስተዳደር አቃታቸው እነዚህ ሰዎች ያንን ህዝብ ማስተዳደር አቃታቸው 140 ሚሊዮን ህዝብ ማስተዳደር ብለው ይለዋል ስልጣን ላይ 27 ዓመት ያገማሙት ቤት አልበቃ ብሎ እንደገና መተን እናገማማው ይሉናል ይህን ስንናገር አትንኳቸው ህዋትን ተዋቸው ትላላችሁ ዛሬ ደግሞ በራሳችሁ አፍድም ወጣችሁ ደግሞ ደደቦች ትላችኋላችሁ ምን እናርገኛ አለመክስቱ ያለማለ ምን እናርጋችሁ ይጥፉ ወይስ እንጥፋለን እውነቱ ነው ደደቦች አላችሁ ቋፋውት ይስደባችሁ ነገር ፍንክች አለ ትግራይስ በእንወድ ወረደ ችግር በእንወድ ወረደ እንዝላልነት መሃይምነት ደደብነት እየተሰበረ ያለ ሞራሉ ለዚህ ነው እንታገላችኋለን በደንብ አድርገን ሁሉንም ጠራርጎ የሚወስደው ነገር ካለ እምቢ ካሉ አማራጭ የለውም የትግራይስ እኔ አያገባኝ እሱ የራሳችሁ ጉዳይ ነው እዛው ተነጋገሩ ግን ለኛ ደሬ ነው እንዴ መልሱት ደረጀ ነው እንዴ ብሎክ ያደረኩት ኧረ መልሱት ማን አድሚን ማን አለ አድሚን ማን አለው አድሚን አንዴ ደሩ ያኛውን አደርጋለሁ ብዬ ደረጀን ብሎክ አደረኩት ቆይ አንድ ጊዜ ልመልሰው እነዚህ እኮ በላዎች ናቸው እየገቡ በቃ ያጭበረብሩኛል ቆይ ቆይ አንዴ አጭበረብሩኝ እስኪ ማን ነው አድሚን የገባ ማን ነው ከሱ ጋር ብሎ መልሱልኝ በቃ በስተት ነው ይሄ ማን የሚባል አንድ ፈላ ማን ነው አልሸሪፍ ፍሬሽስታል የሚገብ በሱ ሰው ችግር እመልሰዋለሁ ደሬ ቅንቅናሞች እንደ ተጣብቆ ነው እኮ መዥገሮች እኮ ናቸው ይገባሉ ትልከስከስ መልከስከስ ለማለት ዴቭ ሰላም አያሌው ነኝ ከሀረርጌ ሀገሬ መረጃዎችን መከታተል ከጀመርኩ ጀምሮ የኢትዮጵያን ፖለቲካ የውሃ ልክና እውነተኛ የሀገር ፍቅር እሺ ጀርሞ ነው ህዋት ሁሉም ይደደም ናቸው ደሬ በጣም ይቅርታ ለማንኛውም በስተት እንደሆነ እንድታውቀው እሺ ለማንኛውም እስኪ ወደዚህኛው ልምጣ እሺ አሁን ደግሞ እችም ደግሞ ሌላ ነች እችም ደግሞ ሌላ ነገር ትላለች እንደገና በዚህ ደግሞ ይፎክራሉ ይሄን አስወጡ እስኪ ምንድነው የማያስገባ አሊያንስ መፍጠር ነው ምንድነው አሊያንስ መፍጠር ከማጋ ከማንኛውም እነዚህ ደግሞ የሚሉት ምንድነው ከሻቢያም ካልቃይዳም
ከአይሲስም ከማንም ጋር አሊያንስ መፍጠር አለብን እንዴ? ከማንም ጋር ኢትዮጵያን ለማፍረስ ከማንም ጋር አሊያንስ መፍጠር አለብን ይላል። ይሄ ደግሞ እነዚህ ነው ጭንቅላታቸው እንደዚህ ነው። እናዳምጣቸው። ለማንኛውም ሲቀጥሽ ለህልውናው ይጠቅመኛል የትግራይን ህዝብ ህልውና ጥያቄ ምልክት ውስጥ የማያስገባ አሊያንስ መፍጠር ነው። እነሱ አስቢ ከሰላሳ ሰይጣን ጋር አብሮ አይደል እንደዚህ ያደረጉት። በትክክል እኛ ሰው ልንቀጠቅጥ አላለም። ኢትዮጵያና ባይዋን ነው የሆኑት እኮ እና አሰፋ ብርሃን እረ ያሳፍራል። ለአማራ ህዝብ ያውራ ኢትዮጵያዊ ከሆንክ የአማራ ህዝብ እየተቀጠቀጠ ነው ብለህ እስኪ ተናገር። ኢትዮጵያዊ ነኝ ያልክ አይደል? ተናገር። ወንድነት ካለች ልብ ካለች ነው መናገር። ኤርዶጋን የተናገረውን ድገመው። ኤርዶጋን እኮ የተናገረው አንድ ነገር እኮ ነው። በሻዕቢያና በህዋት ጥምረት ሲተናገር ቃሉ አልሰማችሁትም እንዴ? ቋንቋ አትችሉም እንዴ? ተምረው ነው የፓናችሁ የተናገረው። ኤርዶጋን በሻዕቢያና በህዋት ጥምረት ግብፅን አስታከው የሚያደርጉትን በአማራም ይሁን በኦሮሞ ላይ በኢትዮጵያ ላይ የሚያደርጉትን ጥቃት ዝም ብዬ አልመለከትም ያለ ያውቀዋል። ህዋት ውስጥ እንዳለ ጌሙ አማራ በህዋት እንደሚጠፋ ያውቃል። አማራ በሻዕቢያ እንደሚጠፋ ያውቃል። ኦሮሞ በማን እንደሚጠፋ ያውቃል። ሻዕቢያ ኦሮሞ እንደሚያጠፋ ያውቃል። የኦሮሞኛ ቋንቋ ተናጋሪ የሻዕቢያ ኤርትራዊና የኦሮሞኛ ቋንቋ ተናጋሪ የአድዋ ልጆች ናቸው ያጠፋችሁት ያላችሁት። አሁን እኮ ስጠፉ እኮ ጠፋ እኮ። ሰሞኑን ባላፈሳ ብቻ ጠቅላይ ሚኒስትር እኮ ገባ እኮ ጎጃም ለቀምት እኮ ነው ያለው። ጅዋጅዌ እየተጫወተ ሳይክል እየነዳ ሰሞኑን ባላፈሳ ብቻ ገና ነው ገና ትግራይ እንገባለን። ከበናል፣ ሪንግ ጦር አድርገን ከበናል። ዙሪያ ስንወቅተ ስትወጣ እንገባለን ደግሞ ትግራይ እንደገና። እንዴ ማንን ነው የምታታልሉት? ለማንን ነው የምትነግሩት? ይሄንን እናውቃለን እኮ። የኢትዮጵያ ጦርነት ባለቤቶቹ ሁለት ናችሁ፣ ሻዕቢያና ህዋት ናችሁ ባለቤቶቹ የምትባሉት። ሌላ ባለቤት የለውም። ከበላያችሁ አለቃችሁ ከተጠራ አርሲሲ ይጠራል። ሌላ እኮ የለም፣ ማንም የለም። ይሄ ግልጽ የተቀመጠ ነገር እኮ ነው ያለው። ኤርዶጋን ያለው ይህንን ነው። በምንም ተአምር ቱርክየን በማይበት አይን ነው ኢትዮጵያን ማየት ነው ቃል የተናገረው ይህንን። ለዚህ ነው እኮ አንዲት ነገር ከዚህ በኋላ ወደቡን ራሱ በአጭር ጊዜ ውስጥ የማትመልስ ከሆነ በክብር ከቀይ ባህር ጋር ቀላቀልሻለሁ ሻዕቢያ ነው የተባለችው። ከቀይ ባህር ጋር ሻዕቢያ እኮ አፍ ያወጣው እኮ እናንተን ይዞ በእናንተ ተማምኖ እንጂ በእኛማ እኮ ጨርሰናት አልኩ። ሻዕቢያ ኢትዮጵያ ውስጥ አዲስ አበባ ላይ በሰራነው ስራ ብቻ ሻዕቢያ ወጥ አድርገናል። አዲስ አበባ ላይ አሁን ባለው ኦፕሬሽን ብቻ ሂድና ጠይቅ። አዲስ አበባ ሂድ ጠይቅ። አሁን ጅማ ነው የቀረን። ጎንደር፣ ባህር፣ ጎጃም ሰሞኑን ይጀመራል ኦፕሬሽኑ። እንዲህ ያረጀን ኩዬ ከሩቅ ሀገር የመጣ ሰው እናንተን በንሷል። ይሄ መከራ ውስጥ ያለ ህዝብ ይበቃዋል። ጦርነት አቁሙ ነው። አቁማ ጦርነት አቁም። ሀገረ ትግራይ የምትባል ሀገር የለችም። እንኳን ሀገረ ትግራይ አይደለም ኤርትራ የምትባል ሀገር የለችም። ልትገነጠል ነው የምትፈልገው። አትገነጠልም። ትግራይ አድዋ አባቶቻችን ዋጋ የከፈሉባት ሀገር ነች። ያቆምናት ሀገር ነች ኢትዮጵያ። ትግራይ ቅጥረኛ ባንዳዎች ናችሁ እናንተ። እናስተናግደዋለን በሚገባ ቋንቋ። የትና የት ነው የምታወራብኝ? እናንተ ከጠፋችሁ ትግራይ ትለማለች በአጭር ጊዜ ውስጥ። የት ነው የምትመጣው? ትናንት ዶክተር ደብረጽዮን መግለጫ ሲሰጥ የመጨረሻዋን የሰላም እንጥፍጣፊ እንጠቀማለን፣ ከዛ በላይ መታገስ ግን አትታገስ። ልምዱን ከማን ትወስዳለህ መሰለህ? ከአቦይ ስብሃት ትወስዳለህ። በገመድ ጎትተን ካወጣ ነው አቦይ ስብሃትን ጠይቅ። ከሱ ከናቦይ አቦቹ ከናቦይ ፀሐይ ውሰድ፣ ከነስዩ መስፍን ውሰድ፣ ከዛ ልምድ ውሰድ። ያ ነው የሚጠብቅ። አሁንም ግን የሚሞት ትግራዋይ ግን የለም። አሁን ተረኛ እናንተ ናችሁ። አሁን ከዚህ በኋላ እድሜው ከ20 ከ30 ዓመት በላይ ወጣት ለእናንተ ሬስ አይሆንም። እናንተ የዘረፋችሁትን የበላችሁን ይዛችሁ ወጣችኋል። አሜሪካንም ካናዳም ዩሮፕም። ከዚህ በኋላ ግን የትግራይ እናት አታለቅስም። አስነስተናል። በደንብ ተነስቷል የትግራይ
ድምጻቸውን እየሰማ አይደለም እንደሚሉ ኖ ሞር ህወሓት ኖ ሞር ጁንታ እየነገርኩ እኮ ነው ያሉት። እኔ ኖ ሞር የትግራይ ህዝብ ተነስቷል። በየቦታው ድምጽ የነሱ ነው በየቦታው። አሁንም በሰው ደም አሜሪካን ተቀምጣችሁ፣ ካናዳ ተቀምጣችሁ፣ የአውሮፓ ተቀምጣችሁ አሁንም የትግራይን እናት ልጅ ደም ትፈልጋላችሁ። የሚሞት የለም። ደብረጽዮን የተናገረውን ወጥቶ አይናገረውም። ደብረጽዮን ሜጃውን አመቻችቶ ነው ኤርትራ እንደሚገባ አውቆ ነው። ቤት ሰጥቶት ቤት ገዝቷል ኤርትራ ላይ። ሞንጆሪ ነው ኤርትራን እመኑኝ። የህወሓት ባለስልጣን ትግራይ ውስጥ ካልተስተናገዱ መኖራቸው አስመራ ነው። እሱም መኖር ከቻሉ ነው። ደብረጽዮን ይሄን አለ። ታደሰም እኮ ወረዳለ እኮ የመጨረሻዋ ቀይ መስመር ነች። በሚገባዋ ስትገረፍ ታወራዋለህ። የሚገባው ስትገረፍ ታወራዋለህ። ጫወታው ነው እንቅዳ ደብረጽዮን ይሄን መግለጫ ሰጠ። ህዝባችን መሞት የለም ሰላም ነው እየተወራ ያለው። ይችን ሰላም የማይፈልጋት ግን ራሱ የብልጥ የምዕራብ ትግራይ ካርታ ነው ያደረገው። ደመቀ ዘውዱ እኮ ምዕራብ ትግራይ ጌታቸው ሄዶ እያለ ጌታቸው ቁጭ ብሎ ይሄ ህዝብ ከዚህ በኋላ ነፃ ወጥቷል ማን እሱ ላይ እንዳትሳሳቱ። ትግራይ የሚባለው ከተከዜ 50 ኪሎ ሜትር ርቆ ነው። ይሄን ደጋግሜ ያስረድቻለሁ። ካርታውን አሳይቻለሁ። የአየር ካርታ የሚባል አለ፣ ቶፖግራፊ የሚባል አለ፣ መሬት አቀማመጥ፣ ሁሉንም አሳይቻችሁ በማስረጃና በመረጃ። ትግራይ የምትባለው ከተከዜ 50 ኪሎ ሜትር ርቀት ሄዳለ። ከዛ ውጭ ህወሓት 27 ዓመት በትግራይ ካርታ ስር ያጠቃለላት ካርታ በሙሉ ይፈቃል፣ ወደ ነበርበት ይመለሳል። ህዳሴ ግድቡም እኮ በሀገረ ትግራይ ካርታ ውስጥ ነው ያለው። ታውቃላችሁ ይሄን? ቤንሻንጉል እኮ ትግራይ ካርታ ውስጥ ነው ያለው። ያ የ27 ዓመት ዘመን መሬት ሰርቃችሁ ወስዳችሁ ጊዜ፣ መሬት ሰርቃችሁ ለሱዳን የሰጣችሁ ጊዜ ያኔ ነው። ያ የለም። አሁን ወደ ታሪካዊ ቦታዋ ትመለሳለች። በቤተ መንግስት ውስጥ በነበረው ጉብኝት ላይ የቱርኩ ፕሬዝዳንት ስናስጎበኛቸው ኢትዮጵያ ማን እንደነበረች ነው ቀን ስንሄድ ካይሮን ሜኛ እናደርጋታለን፣ የመንን እኛ እንወስዳታለን። ቴንክላችሁም ስለሚሄድ ደርቀን ስንሄድ ግዛታችን ይድረስ እንደሆነ እናውቀዋለን። ይሄ 27 ዓመት መለስ ዜናዊ ካርታሽ እሱም እኮ ነግራችኋል። ኢቭን እኮ እናንተ ድድብናችሁ የሟችን እንኳን ንዛዜ እንኳን እኮ አታከብሩ። የሟች ንዛዜ መለስ ዜናዊ ሲሞት 11 ንዛዜዎችን ተናዘዘ። ከ11ዱ የተናዘዙ ንዛዜዎች መሰረታዊ ንዛዜው አንድ ነው። አማራ ነቅቶ የወሰድንበትን ቦታ የጠየቀ ሰዓት፣ አማራ ነቅቶ መሬቴን ያለ ሰዓት መልሱለት ነው ያለው። መልሱለት። አይ ብላችሁ እኔ በሞት እንኳን ከቀጠላችሁ ደደቢት ተወልደን ወልቃይት እንቀበራለን አላለም። ጻፉ እዚህ አላለም ብሉስ ጊዜ ይሄን ነው የተራገ። የሱን ቃል እንኳን ብታከብሩለት ኑሮ ዛሬ ትግራይ ውስጥ ነው 50 ሀገሮችን ለሻዕቢያ አስቆራርጠ ሰተ ዛሬ በሌለች ትንሽ ኮሪደር መደገስ ስለምትፈልግ ብቻ ወልቃይት ላይ የትግራይ ንጉስ ታስጨርሳለህ፣ ራያ ላይ ወስደህ ታስጨርሳለህ። እስኪ መጀመሪያ ሻዕቢያ ወሰደብህን የትግራይ መሬት አድናስመልስ። ድድብናችሁ ድንቁርናችሁ ደግሞ ጦርነት ይፈልጋል ታዲያ ምን ጦርነት ያርጋት? ትግራይ ተሰደደ ወጣ እኮ ከትግራይ አላሳየውም? አሳያለሁ። አሁን ሂድ ጨርስ አንተ መጀመሪያ ቶሎ በል። ተፈናቃይ ምናምን የሚባል ነገር አይመለስም ነፃ ወጥቷል ሲል ጌታቸው ያንጨበጭብ ነበር። ምን ማለት ነው እንዴ? ኧረ ያሳፍራል፣ ነውር ነው። ጌታቸው እኮ ነው ተፈናቃዮች በቀያቸው እንዲመለሱ የታገለው። እነ ደብረጽዮንና እነ ታደሰ ወረዳቸው እኮ እምቢ ያሉት እኮ። ምክንያቱም እነሱን አስይዘው ነው የሚነግዱት፣ እነሱን አስይዘው ነው ጦርነት የሚያስረዝሙት። ፖለቲካው አይገባችሁም? ደንቁራችኋል እንዴ እናንተ? እንዴት ነው መሬት ያለ ፖለቲካ የማይገባችሁ? ትግራይ ሰላም ብትሆን ቀጣዩ ጦርነት ከደብረጽዮን ጋር የትግራይ ህዝብ የሚያደርገው፣ ቀጣዩ ጦርነት ከታደሰ ወረዳ ጋር ነው የሚያደርገው፣ ቀጣዩ ጦርነት ከነ ምግበይ ጋር ነው። ያ እንዳይሆን ነው አሁን የሚዋጉት ያሉት እኮ። እያየው የኤርትራን ጦር ሲያስገባ እያየው መደበቂያ እኮ ነው ሻዕቢያ እንጂ ሻዕቢያ እኮ ጠቅሟልም ለትግራይ የገባው። እንዴት ነው የማይገባችሁ እናንተ? ተነካክታችኋል። ቫይረስ ተሸካሚ ናችሁ እናንተ ራሳችሁ። እነሱ በጉልበት ሲይዙት ምን ሲል ነበር? እዚሁ
ሁለት ጊዜ አይነገርም በአንድ ጭንቅላት ሁለት ምላስ ነውር ነው። አላለም ትናንትና አንቺ ጋር ሆኜ በጎና ደግ ሰርቼ አይልም አሊላ አይችልም። ያ እንደዚህ አይነት ጨዋታ ትችሉበታላችሁ። ከጥሩ ጀምሮ በውሸት ተፈጥራችሁ በውሸት ያደጋችሁ ስለሆነ ትችሉበታላችሁ። ደደቢት የተማራችሁትም ይሄን ዶንቦስኮ የሚባለው ትምህርት ቤት እኮ ትግራይ ውስጥ የተከፈተው እኮ ዶንቦስኮ ማለት ፍሬከር ሲቲ ማለት እኮ ትክክለኛ የጣሊያንኛ ትርጉም። ለዚህ ነው ውሸት በውሸት በጣም የተቀባጀራችሁ የቀደዳችሁ ናችሁ። አጭር አድርገው ቶሎ ብላውን ጨርስ በቃ ይህ ስራ አለኝ። ሚስጥሩን በሙሉ የቻለውን በሙሉ የሚዘከዝክ ማንም ሰው አይፈልገው። ነውር እኮ ነው። ቤተሰብ በልጁ ይረበሽ እና ምንም ያላጠፋ ቤተሰብ እውነት ነው። ስለዚህ ይሄ ህዝብ በተአምር ሊያንበረክኩት አይችሉም። ኔቨር እንዴ አይሆን። የመጨረሻዋ እድል ይህችን የፕሪቶሪያውን ራሱ ነው የፈረመው። ከቲፒኤልኤፍ ጋር ነው የፈረመው። በዛች መሰረት በሰላማዊ መንገድ የምዕራብ ትግራይና የግዛታዊ አንድነታችንን ከሰጠ የለም ህዝባችን ወደ ቦታው ከተመለሰ የለም። ከዛ ውጭ ጦርነት የሚፈልግ ማንም የለም። ማንም አይመለስም። ነገ ምዕራብን ይዘው ከነገ ወዲያ መቀሌ ይመጡልሽ የሚተውሽ ሰዎች አሉ። ጥላቻቸውን መሆኑን አሳይተውናል። ሊያጠፉን ነው የሚፈልጉ። ይሄው አዲስ አበባ እኮ ትግራይ እየታፈሰ ነው። እነሱ እዛ ቁጭ አዲስ አበባ ትግራይ አይታፈስም። ትግራይ እየተሰደደ ነው ያለው። አዲስ አበባ ትግራይ እየተሰደደ ነው ያለው። አንድ ጊዜ እኮ አንድ ነገር ላሳያችሁ። ከዚህ ልጀምርና ላሳያችሁ። የታለቻች እንትና ቆይ የአጋስስ ኤክስፖርቷን ትንሽ እሷን ላሳያችሁ። እሷን ማየት ስላለባችሁ ነው። ይኸው እቺ የተናገረችው ወደ 53 ቀበሌዎች የትግራይ ይዟል። የኢትዮጵያ መሬት ይዟል። ይኸውልህ አየው ሀቆይ ነው ያለው 53 የትግራይ መሬቶች ሻዕቢያ ወስዶባል። ይህችን ትግራዋይ ማለት እችን የምናውቃት ጀግኖች ትግራዋዮች እንደዚህ ነው። 53 የትግራይ መሬቶችን ሻዕቢያ ወስዷል። አንድ አላስመለሳችሁም። እድሜ ለኛ ሄደን የምትሞተው እኛ ነን። በዛላምበሳ ሄደን የምንሞተው እኛ ነን። በባድማ ሄደን የምንሞተው እኛ ነን። የትግራይ መሬት ካልተመለሰ ያለ ኦሮሞን ሄዶ ይሞቱ፣ ደቡብን ሄዶ ይሞቱ፣ ጉራጌውን ይሞቱ፣ አማራውን ሄዶ ይሞቱ። 53 መሬት ፈርመን የሰጠው ዛሬ መጥተው ወልቃይት ላይ ራያ ምዕራብ ትግራይ የለም 53ቱ መሬት አስለቀቀች ለሻዕቢያ የሰጠው ትላለች። ጀግኒት ትግራዋይ የምትለው ልጭ የምትለው ወደ 53 ቀበሌዎች የትግራይ ይዟል። የኢትዮጵያ መሬት ይዟል። እሱን ውጣ ሳይል ወደዚህ ነው የሚመጣ። አማራ መሬታችን ይልቀቅ ይልሃል። ለምን ከሻዕቢያ ጋር ትሞዳሙዳል? ሻዕቢያ የያዙ 53 ቀበሌ ለምን አታስለቅቅም? ይሄ እኮ የትም አይሄድም። ኢትዮጵያ ውስጥ እኮ ነው ያለው። የትም አይሄድም እኮ ኢትዮጵያ ውስጥ ነው ያለው። ጤነኛ መንግስት ከመጣ ማንም ሁሉም አብሮ እንዲኖርበት ተደንግጎለት እኮ ይኖራል። የትም አይሄድም። ለምን እሞታለሁ? ለዚህ እሙሞቶ አገር ነኝ ብላ ለቃ ለሄደች ለያዘችው መሬት ነው መሞት ያለብኝ። ይሄ የትም አይሄድም እኮ የእልህ እኮ የእንትን እኮ ነው የተያያዙት እንጂ ምንም የትም አያደርሱትም እኮ። ተሸክሞት ይሄዳሉ እንዴ? የሚያሳዝነኝ እንደውም እዛ ቦታ ላይ የሚሞትን ትግራዋይና እዛ ቦታ ላይ የሚሞት አማራ ነው የሚያሳዝነኝ። የትም አይሄድማ መሬቱ። ጤነኛ መንግስት ከተተከለ እዛች ምድር ጤነኛ መንግስት ከተተከለ አንተም እዛ ዞር በል አንተም እዚህ ዞር በል፣ ይሄ መሬት የኢትዮጵያ ነው ብሎ እኮ አንድ አድርጎ የሚያኖር መንግስት ይመጣል ነው ገጥዋት እግዚአብሔር ሲፈቅድ። አገራችን ያህል ሆነች መሬት 53 ወረዳ ይዛ ግን አንድ የህወሓት ርዝራዥ የሚናገር የለም። ውጡ የሚል የለም። ወልቃይት ይልሃል፣ ሁመራ ይልሃል። የት ይሄዳል? አማራ ተሸክሞት መሬት የት ይሄዳል? ሱዳን ይገባል? አይገባም። ባይገርምሽ እንኳን መሬታችንን ወደባችን ልናስመልስ እንታገል ከሻዕቢያ ጋር ቆሜ ዋጋለሁኝ። ወደቡ የአሰብ ነው የኤርትራ ነው ይሉናል። ህወሓት ጭራሽ እንኳንስ የእናንተ የኤርትራ ከትግራይ ተወሰደ። ትግራይ ለምንድን ነው በወልቃይት የምታጥሩት? እናንተ ደደቦች ትግራይ ለምንድን ነው ራያ ብቻ የምትወጥሩት? ሀረር እኮ የትግራይ ነው። አዲስ አበባም የትግራይ ነው። ጎንደርም የትግራይ ነው። ጎጃም የትግራይ ነው። እንዴ ኮርዳይት ፕላንና ኢኮኖሚውን ካርታውን የሰሩ ሰዎች አሉ። እኔም አይቼዋለሁ። ሲሰራ ነበር። ምስክር አለኝ። ኤርትራ ከስሯል።
ስለዚህ ትግራይን በወልቃይት አታሳጥሩት፣ በራያ አታሳጥሩት። አዲስ አበባ የትግራይ ነው፣ የህዋት ግን አይደለም። የትግራይ ነው አዲስ አበባ። ወሎ የትግራይ ነው፣ ጅማ የትግራይ ነው፣ ጎንደር የትግራይ ነው፣ ሁሉም የትግራይ ነው። መነገጃችሁ ነው፣ ህይወታችሁን ማትረፊያችሁ፣ መቆመሪያችሁ ነው። ቅንቅናዎች ስለሆናችሁ ነው። ከሻቢያ ጋር ተመሳሳይ ሻቢያው ምን አለ? አንድ ሻቢያ የተናገረው መግለጫ እንደው እሱን አሳያችኋለሁ በደንብ እንድትቆጡ ነው። አንዳንድ ሰዎች ኮመንት ስታደርጉ ሰማችኋለሁ። ዳዊት ለምንድን ነው እነዚህ ሻቢያዎች ወጣችሁ የምታሳዩ አታሳየን ምናምን ትላላችሁ። እንደዚህ አትበሉ። የኢትዮጵያ ህዝብ መቆጨት አለበት፣ መነካት አለበት፣ መነገር አለበት። ካፋቸው የሚወጣውን መርዝ ህዝብ መስማት አለበት። እነሱን ለማድነቅ አይደለም፣ እነሱን ለማክበር አይደለም፣ እነሱን ለማጀገን አይደለም። የኢትዮጵያ ህዝብ ውስጥ የኢትዮጵያዊነት ስሜት ለማሳደር ነው እየወጣን የምናገረው፣ የምናሳያቸው። ውስጣቸው ይሄ ነው፣ ክፋታቸው እንደዚህ ነው ለማለት እንጂ እነሱን ሰው ቆጥረን አይደለም። የኢትዮጵያ ህዝብ ውስጥ ቁጭት እንዲኖር፣ ኢትዮጵያዊነት እንዲሰማ እና አንዳንዶቻቸው ከስሜት ውጡ። የሚተፏትን መርዝ በሙሉ ለህዝብና ለልጆቻችን ይቀመጣል በታሪክ። ይሄ አሁን በተለይ ለኦሮሞ ኢሊ ይድረስልኝ ይኸውልህ አዳምጥ የሚለው አሁን ይሄ መጥሮናለን። እኛ ግን ስናቀነባብረው ከተማ የአዲስ አበባን እድገት ከኋላ አሳይተን የእነሱ መርዝ ደግሞ ወደፊት እናስቀድመዋለን። ከሞተች አስመራ ጋር ፎቶቸውን አቀናብረን እንደዚህ ይሰራዋል። ይህን ስሰራ ምክንያት አለን። መርዛቸውን መስማት ስላለብን ከተማውንማ እያሳየው ነው ያሉት። የኢትዮጵያን እድገትማ እያሳየው ነው ከጀርባው። የእሱን መርዝ ግን መስማት አለብህ አንተ። አየህ፣ ይሄ ነው ጨዋታው። ይኸው አዳምጠው። ለኢትዮጵያ ህዝብ በተለይ ለኦሮሞ ኢሊት እንዳውም ለደደብ ጠቅላይ ሚኒስተራችሁ እኛ ኤርትራ በሰማይ በምድር በመንፈስ በስነ አእምሮ ዝግጅታችን አጠናቀናል። ዝግጁ ጠቅላይ ሚኒስተሩና የሱ ቡችላዎች ሮጠው ልክ እንደ መንግስቱ ኃይለ ማርያም ኬንያ ዚምባብዌ እስከሚገቡ አናቆምም። ተኩሷችን አይቆምም። ሰሜን ጀምሮ ደቡብ ነው የሚያልቀው፣ ሞያሌ ነው የሚያልቀው። ተኩሷችን አድዋ ጀምሮ ሞያሌ ነው የሚያልቀው፣ ኬንያ ደንበር። ሌላ ማለት የምፈልገው ደግሞ የአማራ ህዝብ፣ የትግራይ ህዝብ፣ የአፋር ህዝብ፣ የሶማሌ ህዝብ ሆ ብለህ ራስህን ልታድን ከኛ ጋር ተቀላቀል። አለበለዚያ አንተ ሳትቀር አንምርህም። አማራን ጭምር አንምርህም ማለት ደስ የሚል ንግግር። ታድን ከኛ ጋር የትግራይ ህዝብ አማራም ቢሆን ከኛ ጋር ተቀላቀል፣ አለበለዚያ አማራንም አልለቅህም ይላል። ድሮስ መች ልቅቃችኋቸውና አዳምጥ የሚል ይሄ። በዚህ አጋጣሚ የዚህ ልጅ ድምፅ እንዳይመስል የማንኛውም የሻቢያዊ ድምፅ ነው። ይሄ እሱ ወጥቶ ስለሚናገር ነው። አንተ የምታየው ሁሉም ሻቢያ ውስጣቸው ያለው ስሜት ይሄ ነው። የአፋር ህዝብ፣ የሶማሌ ህዝብ ሆ ብለህ ራስህን ልታድን ከኛ ጋር አፋርም ሶማሌም አማራም ራስህን ለመቀላቀል ከኛ ጋር ቁም። አይ ካልክ አንተንም ማጠፋለህ ይላል። 1 ሚሊዮን ህዝብ ነው እንግዲህ ይሄን የሚልህ 1 ሚሊዮን ህዝብ ነው። በሚዲያ ነው አፋቸው፣ አየር ላይ ነው ጨዋታቸው። ታዲያ ይህን ህዝብ ብናስተናግደው በሚገባው ቋንቋ ምኑ ጥፋቱ? አፋር ይነሳል። አፋር ውስጥ ያለ ሻቢያ ይለቀማል። ሶማሌም ብሏል። ሶማሌም ውስጥ ያለ ሻቢያ ይናገራል፣ ይለቀማል። አማራ ጀምሯል። ጎንደር ጎጃም ተጀምሯል። አዲስ አበባ መልክ ተጀምሯል። ጅማ ነገ ይጀምራል ኦፕሬሽኑ። እንዲህ እያለ ሞላዋለውን እንለቅመዋለን። ሲበቃቸው በበቃኝ አዘርክርከን እንለቋቸዋለን። ልገው ደግሞ የአማራ ህዝብ፣ የትግራይ ህዝብ፣ የአፋር ህዝብ፣ የሶማሌ ህዝብ ሆ ብለህ ራስህን ልታድን ከኛ ጋር ተቀላቀል። አለበለዚያ አንተ ሳትቀር አንምርህም። አንተንም አንምርም። ይሄ እንዲህ ነው የሚለው እኮ። ይሄንን ነው ማድነቅ ያለብህ። ይሄ ለአንተ ጉልበት ይሆናል። ኢትዮጵያዊ ለሆንክ ሰው ኤነርጂ ነው። አሁን ጠላትህን እንድታቅ ነው ያደረኩህ ያው። ስለዚህ ፕራውድ አድርጋ አታሰማኛት በል። ኮመንት ጽፋላችሁ እዚህ ጋር ያዩ። ሁለተኛ እንደዛ ኮመንት እንዳጽፉ። የኤርትራ ቴሌቪዥን እስክስታ ስለሚመታ
ማየት አይቻልም። እንዲህ ሊቪስ ነው ኤርትራ የሚከፈተው የለም። ራሱ መብራት የለም ማለት ቴሌቪዥን ትላለህ እንዴ? መብራት ራሱ አሁን እኮ መብራት ስጡንና ወደቡን ሰዷል እኮ ደብዳቤ ጻፉ እኮ ተቀደደ ደብዳቤው እንዳይነበብ እንዳይከፈት ነው የተቀደደው። በሚገባችሁ ቋንቋ ነው የምናስተናግዳቸዋል። እንደገና በዚህ ይሄን ለምና በዚህ ደግሞ ባንዲራ ላይ ቆመው ደግሞ ይጨፍራሉ። ደግሞ ፖለቲካና ትግል የተምታታበት እኮ በቃ ስደቱ መስለኝ ያሰከራችኋል። ኖርማሊ ጠጥታችሁ አይደለም የሚሰከራችሁ፣ ስደት ነው ያሰከራችሁ። አለም ሻዕቢያ ምንድነው ያሰከራችሁ? እንደዚህ እስኪ ተናገሩ። ምንድነው እንደዚህ ሻዕቢያን ያጠገበውና ያሰከረው? ስደት ያሰከራል እንደዚህ። ይሄ በጣም የሚገርም ነገር ነው። ኦኬ እንግዲህ ይሄንን በጣም የሚገርማችሁን ነገር ሻዕቢያ ሳንጀምር በቃኝ አለ። መልሱ ሲበቃ እነግራችኋለን በሚል መልስ መልሰላችኋል። ስናቆም ሲበቃን በቅቶናል፣ አሁን አቁመናል እንላለን። እስከዛ ድረስ ግን እንደዚህ ነው ሬስሊንግ ማለት ነው። ሬስሊንግ ግጥሚያ ይችላሉ ከገባ በኋላ ሰተረሚው ምንም በቃኝ ብለህ ስትል ወደ 10 ተቆጥሮልህ መነሳት ሲያቀት ነው ከሪንግ የምትወጣው። እስከዛ ድረስ ሪንግ ውስጥ ትቀጠቀጣለህ። ገብተሃል ሪንግ ይችላሉ ብለህ በቃኝ። ዴቪ አብጁ ጨርሶታል። ጅላጅል ጅላንፎ ብሏቸዋል። ስለዚህ ነው ትናንትና አሁን ያሳበዳቸው የቱርኩ ፕሬዝዳንት ንግግር፣ የአብቹ ንግግር አሳበዳቸው። ቅድም ነግሬያቸዋለሁ ጠዋት የሰራው ፕሮግራም ላይ የትግራይ ህዝብ ነቅሎ እየወጣ ነው ያለው። በቃ እንዳለ ትግራይ ለቆ እየወጣ ነው ያለው። ይኸውልህ የት ነው የምትወጡት? ነው የት ነው የምትወጡት? ለኤርትራ መሬት ለቀት ትወጣላችሁ። ትግራዋይ ያው የ3000 እና የ2000 ብር መንገድ 18000 ብር ነው የሚከፍሉት። በሌሊት ነው የሚጓዙት። ሌሊቱን ሙሉ 6 ሰዓት 7 ሰዓት 8 ሰዓት ከመቀሌ አውቶቡስ ይነሳል። እኔ መረጃው በደረሰን መረጃ መሰረት ለመንግስት ጠቁመን ነበረ። በአጋጣሚ ሆኖ አንድ ባስ ውስጥ 60 ሰው ከሚይዝ ባስ ውስጥ 10 ትግራዋይ የለም። ከግማሹ 90% ሻዕቢያዎች ናቸው፣ ኤርትራውያኖች ናቸው። ሳዋ ሰልጥነው ገቡ ወታደሮች እየገቡ ያሉት። ከትግራይ የሚነሳ ባስ በሙሉ ውስጥ ያለው ሻዕቢያ ነው። አሁን መንግስት ትኩረት ሰጥቶ እያየ ነው ያለው። አሁን ጥቅምት 24 ታስታውሳላችሁ። ጥቅምት 24 ከጦርነቱ በኋላ አይሮፕላን ቆሞ ተብሎ የዓለም መንግስታት እንደዚህ ተብሎ ቦይንግ ተከፈተ፣ ተጀመረ። ፕሮግራሙ ሰርተንበታል። ታስታውሱ ከሆነ በቦይንግ ገቡ ህወሓት በሙሉ ቦይንግ፣ በቀን 2 ቦይንግ እየበረረ ህወሓቶችን በሙሉ ይዟቸው ግማሹን ጎጃም፣ ግማሹን ጎንደር፣ ግማሹን ወሎ፣ ግማሹን ሸሜሻው በተናቸው። እየተናገርን አይሆንም እያልን ዛሬ ፋኖ ተብሎ የሚርመጠመጠው ጎጃም ጎንደር ላይ ያ በቦይንግ ከትግራይ የገባ ህወሓት ነው። አሁን ደግሞ በባስ ጀመሩ እነዚህ ሻዕቢያዎች ደግሞ በባስ ከትግራይ አዲስ አበባ ባስ በቀን ስንት ባስ ነው የሚሄደው? ይሄ አደገኛ ነው። አሁን እዚህ ላይ ነው መንግስት ገብተው እስኪወሩን ገብተው የወሩን እኮ ገና እያወጣን ነው ያለን። እንደገና ሌላ ወራሪ እንዴት ነው የሚገባው? ተመልሶ እንደገና የኛ ኮማንድ ፖስታችን እዛው ትግራይ ሆኖ ነው ሌሊት ቁጭ ብለው ቪዲዮን ቀርጾ ይላከልን። ሌሊት 6 ሰዓት ትላንትና ማለት ነው ከምሽቱ 6 ሰዓት ላይ ያው አዳምጡ፣ ተመልከቱ። ያው አዳምጡ። ያው አሁን ያለነው መቀሌ ላይ ነው። ከሌሊቱ 6 ሰዓት ነው። ህዝቡ ወደ አዲስ አበባ እየጎረፈ ነው። እንግዲህ ምንም ማድረግ አይቻልም። በጣም ነው የሚያሳዝነው። ጦርነት ይብቃ። ይሄ ነው እንግዲህ እየተሰደደ ነው ያለ። በቃ ሊበሉት ሰው። ስለዚህ የሚገባ ያለው ከመቀሌ የሚነሳው አውቶቡስ 80% የሻዕቢያ ሳዋ ያሰለጠነው ወታደር ይዞ ነው የሚገባ ያለው። እኛ ጦርነት የምናውቀው ያኔ ጥቅምት 24 የትኛውም ዓለም ያለ ትግራዋይ ትግራይ ገባ ከተስ ሲባል ነው የምናውቀው። ከአሜሪካን ሀገር መቀሌ ገብተዋል፣ ከካናዳ ገብተዋል፣ ከአውሮፓ ገብተዋል፣ ከአዲስ አበባ የነበረ በሙሉ ሱቃቸውን እየዘጉ ገብተዋል። ያ ነው ጦርነት የምናውቀው።
እንዴት አድርጎ ነው አገር ለቆ ለማን ነው የሚወጣው? አገር ለሻዕቢያ አስረክበህ ትወጣለህ? ትግራይን የአገር መከላከያ የለ። ለማን ነው አስረክባችሁ የምትሉት? ሆን ብላችሁ ሻዕቢያ በሰጠው ፎርሙላ መሰረት ለቃችሁ ሻዕቢያን ይዛችሁ ገብታችሁ አዲስ አበባና ከተሞችን ለማወክ የተጠነሰሰ ጥንስሳ ስለሆነ መንግስት አይኑን ገልጦ እያየ ነው ያለው። ማህበረሰቡም ነቅቶ እየጠበቃችሁ ነው ያለው። ይሄ እንድታውቁ። ጠቅላይ ሚኒስትሩ የተናገረው ንግግር ግልጽ ነው። አሁን የቱርኩ መምጣት አሳብዷቸዋል። ለዚህም ነው አብቹ የተናገረው ንግግር ግልጽ ነው። ለምን እንደተበሳጫችሁ አላውቅም። የባህር ወደብ ተቆልፎብን አንኖርም። ይህንን ለማወቅ ጥግ ድረስ ሄደናል። አሁንም ሰላም ነው የምንፈልገው፣ በጦርነት አንፈልግም። የምታውቁ ታሪክ የምታውቁ ሰዎች ግን አገራቶች ግን ሀያላኖች ግን በዚህ ጉዳይ እልባት ስጡ። ከጀመርን እንጨርሳቸዋለን እና ያለው አሳውቀን የምንመታ ነግረን የምንመታ ይህ ግልጽ እኮ ነው። ይሁን ታይፕ ኤርዶጋን የቱርኪ ፕሬዝዳንት እና ኢትዮጵያ ወዳጅ በጂ20 ሰሚት በደቡብ አፍሪካ በነበረን ቆይታ ኢትዮጵያን መጥተው እንዲጎበኙ ያቀረብኩላቸውን ግብዣ ተከትለው ዛሬ ኦፊሻል ጉብኝት በኢትዮጵያ ለማድረግ ስለመጡ ያለኝን አክብሮትና ደስታ ልገልጽላቸው ፈልጋለሁ። ክቡር ፕሬዝዳንት እንዲሁም ከሳቸው ጋር የመጡ የዴሌጌሽን አባላት ወደዚች ጥንታዊት የሰው ልጅ መገኛ የኮፊ አረቢካ መገኛ በአፍሪካ ብቸኛው በቅኝ ግዛት ያልተገዛች ሀገር ከፍተኛ ክብር እና ኩራት ያላት የማደግ ተስፋ ያላት ከሁሉ በላይ ደግሞ የአፍሪካ የፖለቲካል ካፒታል ወደ ሆነችው አዲስ አበባ እንኳን በሰላም መጣችሁ። ቆይታችሁ ያማረ የሰመረ እንደሚሆን ተስፋዬ የላቀ ነው። ዛሬ በነበረን የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች ላይ ከፕሬዝዳንት ጋር ተግባብተናል። አንደኛው በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል። በተለይም የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት በማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮች እንድናመጣ ተነጋግረናል። ከዚህ በተጨማሪ ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። ከዚህ ውጪ በጸረ ሽብር ትግሉ በጋራ ለመስራት የተስማማን ሲሆን በዚህ ዓመት ቱርኪዬ የኮፕ ዝግጅት ታዘጋጃለች። በሚቀጥለው ዓመት ኢትዮጵያ ከቱርኪዬ ትረከባለች። በዚህ 2 ዓመታት በሚደረገው የኮፕ ዝግጅት ውስጥ የልምድ ልውውጥ እና መደጋገፍ እንዲኖር ተስማምተናል።
ኢትዮጵያ የአፍሪካ የፖለቲካል ካፒታል በመሆኗ አፍሪካ ከፍተኛ እድገት እያሳየች ያለችበት ዘመን ስለሆነ በሚቀጥሉት 20-30 ዓመታት አፍሪካ የሚገባትን ቦታ እንደምትይዝ ታምኖ እየተሰራ ስለሆነ ቱርኪዬ ከአውሮፓ አንጻር እና በኤዥያ መካከል ባላት ጉልህ የጂኦግራፊና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባብተናል። በመጨረሻም በኢትዮጵያና በቱርክ መካከል ከጥንት ጀምሮ የነበረው ዝምድና ወዳጅነት አሁንም በመከባበር በመደጋገፍ አብሮ በመስራት ወዳጅነት ለማጠናከር በኔና በፕሬዝዳንት ኤርዶጋን መካከል ከስምምነት ተደርሷል። ከሞላ ጎደል በሁለትዮሽና በመልቲላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር። ፕሬዝዳንት ጣይብ ኤርዶጋን ይህንን ሪጅን በደንብ የሚገነዘቡ በዚህ ሪጅን ውስጥ ኢትዮጵያ አንከር ሀገር መሆኗንና ሚናዋ መወጣት እንዳለባት የሚያምኑ በመሆናቸው ንግግራችን እጅግ የተዋጣ ነበር ማለት ይቻላል። ለነበረን ቆይታ ላሎት ኮሚትመንት ኢትዮጵያ እንዲሁም እኔም ከፍተኛ ምስጋና ላቀርብ ፈልጋለሁ። እንኳን በሰላም መጡ። ቆይታው ያማረ የሰመረ እንዲሆን እመኛለሁ። አመሰግናለሁ። አዎ እንግዲህ ይሄ ነው የነበረው ሀቅና እውነት ይሄንን ይመስላል። ይሄንን ከተረዳ ተረዳ። አንድ ሰው ስልክ እየደወለ ነው ያለው። ቆይ እስኪ ምንድን እንደሆነ መጀመሪያ ላዳምጠው። እሺ አደረኩትና እሺ ምንድን ነው? እሺ ኬት ነው የደወልከው? ኬት ነው? እሺ ማን ልበል? ይሄ ነው። ስለዚህ እኔ አንድ ነገር ኳሱ ነጥሮ ትግራይ ገብቷል እላችሁ ነበር። አይደል? በቅጡ ካልተቋጨ ሄሎ አቤት በፕሮግራም ላይ ነህ መሰለኝ። ምን ሐሳብ አለ? ሐሳብ ነበረኝ ስለ እነዚህ ሰዎች እንግዲህ ሁሉ ታወራለህ። እንደው አንተ እግዚአብሔር ይባርክ ቤተሰብህን እድሜህን። ድምፆትን ከፍ አድርጉ፣ ድምፆትን ከፍ አድርጉ። ያ እድሜህን ይባርክ። አሜን። የተባረክልኝ። እንግዲህ ለኢትዮጵያ ብዙ ለፍተሃል፣ ብዙ አድርገሃል፣ እያደረክም ነው። ስለዚህ ሰዎች እንግዲህ ሁሌ ታወራለህ። እርግጥ ነው ያናድዳል፣ በጣም ያናድዳል የሚያደርጉት እና አንድ ጊዜ እኛ ጋር አንድ ሽማግሌ ነበረ እየሰማሁት። አንድ እንግዳ ይመጣል አንድ ሰውዬ ጋር ጓደኛው ጋር መጥቶ አንጥፎለት ይተኛል። ስተኛ እንግዲህ ባለቤቱ ምግብ ታዘጋጃለች። አዘጋጅታ አሰናድታ ለባለቤቱ ሰጣው። ሂጂና እንግዳን ቀስቅሽልኝ ይላል። አሁን ልትቀሰቅስ ስትሄድ ራስጌ ወደ ላይ የነበረውን እሷ ስትመጣ ዞርልና ከወዲህ ይተኛል። ራስጌውን አዙሮ እንግዳ ብላ ብትጠራው አልሰማ ስል ራሱ ነው ብለ ስትከፍት በስተጀርባ ከቅጡ በኩል ከፈተችው። ኧረ ብላ ደንግጣ እንደገና ሄደችና ሂድና አንተ ቀስቅስ አለችው። አንቺ ምን ነቅቶሻል? ቀስቅሽ ሂጂና አላት። እንደገና መጣችና አሁን እሷ ወደ እሱ ስትል እንደገና ዞር አለና ቅድም ወደ ነበረበት ራስጌውን ዞር አደረገና ተኛ። ቅድም የከፈትኩት እንግዲህ ከቅድ በኩል ነው ብላ ከወዲህ ፊቱ ነው ብላ ስትከፍት ተሰንቲንግ ኧረ እናንተ እንግዲህ ፊቱን እና ቅጡን መለየት አቅቶኛልና መተህ አንተ ራስህ ቀስቅስ ብለዋለችና እነዚህ ሰዎች ጠዋት ሌላ፣ ማታ ሌላ፣ ነገ ሌላ፣ ከሰዓት በኋላ ሌላ አንተንም አደከሙ። ድካምህን እግዚአብሔር ይክፈል፣ የኢትዮጵያ አምላክ ይክፈል ለማለት ነው። እንግዲህ ይሄንን ለማለት ነው። ተባረክልኝ። አመሰግናለሁ። ቻሌንጁን ተቀላቀሉ። ጎላ ያሻራችሁን አስቀምጡ፣ ጎን እርዱ። ተባረኩልኝ አቶ ዮሐንስ አመሰግናለሁ። እሺ ዛሬ ጎላ ቻሌንጅ የምታደርገው አብርሽ ትገባለህ? ገብቷል አብርሽ አለሽ። እሺ ጎላ ያሻራችሁን ቻሌንጅ አሁን አስቀምጡ። ዛሬ ጠዋትም ዛሬም አሁንም ከምሽም ቻሌንጅ አሁን አስቀምጡ። እየያዩ ነው ያሉት። አብርሽ ገብቷል። አብርሽ ጤና ይስጥልኝ። ቀጥል። ይሰማል? በደንብ ይሰማል። ዛሬ ደግሞ ምንድን ነው እሱ? የሆነ ነገር የበላው አለ። የሆነ የበላው ነገር አለ። አብይ
ዶክተር አብይ መሆን አለበት እንዴ? ይሄን ድምፅ ሰምተን አናውቅም እስከ ዛሬ ድረስ። ሁላችሁንም ሰላም ልበል። ተመልከት የፖለቲካ ማዕከል የፖለቲካ ካፒታል አዲስ አበባ ኢትዮጵያ የሽብሮች የአሸባሪ ማዕከል የቅንቅን ከተማ የምቀኛ ከተማ የሚዲያዎች የሽብር አሰልጣኝ ፈንድ የሚደረግበት ከተማ አስመራ ይላል። አብቹ ይናገረዋል። ዓለም ላይ ከሚደረገው ኖርም ውጪ 130 ሚሊዮን ህዝብ ያላት ኢትዮጵያ የጀግኖች አገር ነብር የተባለላት ታሪክ ሰሪ በቀይ ባህር ለዘመናት ከነ ፐርሺያ ጋር ስትነግድ የነበረ ብሎም ከእስራኤል ጋር በ6ኛው ቢሲ ጀምሮ እነ ሚኒሊክ ዘፈርስ የተወለዱበት ቀይ ባህርን ተሻግረው በድሮ አጠራሯ ባህረ ነጋሽ ኖርም ከሚደረገው ውጪ በዓለም ላይ ከሚደረገው ኤክስፒሪየንስ ውጪ በሴራና በደባ በእኛም ውስጥ ባንዳና ባዳ ምክንያት ኢትዮጵያ ቀይ ባህርን እያሸተተች ለዘመናት ከኖርም ውጪ ከሚደረገው ውጪ ኢትዮጵያ በ60 ኪሎ ሜትር ታሽገን ቁጭ ብለናል። እንደ ኢትዮጵያዊነት ኢትዮጵያዊ ምን ይሰማሻል? ምን ይሰማል ነው? ምን ይሰማቷል? እርሶ ምን ይሰማቷል? ስማ፣ እያንዳንዱ ሚዲያ ላይ ወጥተሽ ዶክተር አብይ ነገ ይሄዳል፣ ኢሳያስ አፈወርቂ ነገ ይሄዳል፣ መንግስት ይቀየራል፣ ህዝብና ህዝብ ነው የሚኖረው። የስ ህዝብና ህዝብ ነው የሚኖረው። ተናገርን እዚህ ሚዲያ ላይ፣ ሌላ ሚዲያ ላይ ተናገርን። ይሄ የዶክተር አብይ ጉዳይ አይደለም። ይሄ የዚህ መንግስት ጉዳይ አይደለም። ይሄ የኢትዮጵያ ታሪክና የኢትዮጵያን ህዝብ እየተበላሸ ከኖር ውጭ የሆነውን ሴራ የማስተካከል ጉዳይ ነው ብለን ተናግረናል። የዶክተር አብይ ጉዳይ አይደለም። ይህንና ሪዮት ይህንን ልንገርሽ ሪዮት፣ ወያኔ ለዘመናት ጡትሽን ቆርጦ ሲያሰቃይ የነበረ እስር ቤት ሲያሰቃይሽ የነበረ አንቺንና ሀብታሙን አልናገርም፣ አልጋን ተሸከምና ና ብለን ነው ብር አዋጥተን ወደ ዩናይትድ ስቴትስ ነው። አንቺ ደግሞ ስትሰቃይ ምን እንዳረገሽ ወያኔ እስር ቤት እናውቃለን። የዚህ መንግስት ጉዳይ አይደለም። የቀይ ባህር ጉዳይ የኢትዮጵያ ጉዳይ ነው። የኢትዮጵያ ምን የኢትዮጵያ ሉዓላዊነት ምን የምንጊዜውም ሉዓላዊነት ማለት አየህ፣ ይሄ ነው የተናገረው ዶክተር አብይ። ከኖርም ውጪ ከድርጊት ውጪ በሴራ ደባ ባይዘወ የሚሰራው ተደብቆ ነው። ደባ ተደርጎብናል። በግብጽ በኢሳያስ አፈወርቂ በመለስ ዜናዊ ተደርጎብናል። የተባበሩ መንግስታት ዋና ኃላፊ በነበረው ቡጥሮስ ጋሊ በነበረው ግብፃዊ ሴራ ተደርጎብን በማናውቀው ገንጣይና አስገንጣይ ተባብረው ባህሩን እያሸተት ነው። እስከ ዛሬ ተቀምጠናል። ምንድን ነው? ለምንድን ነው ኢትዮጵያዊ ጠይቅ። ለምንድን ነው ከባህር ኢትዮጵያ እንደ ስጋ የተዘለዘለችው? ጠይቁ እያንዳንዱ ኢትዮጵያዊ ለምን? በቀደም የኤርትራ ሚዲያዎች ወጥተው ምናሉ 130 ሚሊዮን ህዝብ ብለው የሚፎክሩበትን ዘዴ ያለን አሉ። ምን አሉ? በመርዝ እንጨርሰዋለን አሉ። ሪሊ ለምን ሲባል ይሄ 130 ሚሊዮን ህዝብ እየፎከሩ ለአፍሪካ ለኢስት አፍሪካ ምን አሉ? ስጋት እየሆኑ ነውና ሌላም ዘዴ ያለን በእንትን በመርዝ እንጨርሷል። ይሄንን አንፈራም፣ እኛ መርዙን አንፈራም። ነገር ግን ኢትዮጵያውያኖች አንድ ነገር ማወቅ አለባቸው። ኢትዮጵያ ላንድ ሎክድ ወይንም ደረቅ መሬት ላይ እንድትቀመጥ ከባህር ተለይታ የተደረገበት ዋና ምክንያት አንድ ቀን ከዕለታት አንድ ቀን ኢትዮጵያ ያ ማዕበል በተናጋ ጊዜ
ያ አካባቢው በተናጋ ጊዜ ኢትዮጵያም በተነሳች ጊዜ ማዕቀብ በተጣለ ጊዜ ባህሩን በሙሉ ዘግተን ዙሪያውን በመርዝ ያቃተንን በጥይት ያቃተንን በፕሮፓጋንዳ ያቃተንን አንቀን እንገለዋለን ነው። ይሰማል? ይሰማችኋል ወይ? መድኃኒት አይገባልህም፣ የጦር መሳሪያ አይገባልህም፣ ስንቅ አይገባልህም፣ ትጥቅ አይገባልህም፣ መድኃኒት አይገባልህም፣ ልብስህ አይገባልሽም፣ ቅባትሽ አይገባልሽም፣ ጫማሽ አይገባልሽም፣ ዩኔሚት አይገባልሽም። ከዛ በኋላ መጨረሻው ምን ይሆናል? እያንዳንዱ ኢትዮጵያዊ ጸጥ ባለ መሳሪያ ትገደላለህ ማለት ነው። ይህ ነው ሚስጥሩ፣ ይሄ ነው። ለምንድን ነው የተረባረቡት? በኢንዲያን ኦሽን በኩል አታገኝም፣ በገልፎ በብል መንደብ በኩል አታገኝም፣ በቀይ ባህር በኩል አታገኝም። ያቺ ለዘላለም በኢንዲያን ኦሽን በቀይ ባህር በዚህ በመንደብ በኩል ስትነግድ የነበረ ኢሚዲየትሊ በዚህ በ30 ዓመት ላንድ ሎክ ተደረገች። ምንድን ነው? ዘዴ ነው፣ ዘዴ ነው። ይህንን ዘዴ ፈልፍለህ መውጣት ያለብህ ልክ እንደ ሞያሌ ከነ ቆዳው ፈንቅለ መውጣት ያለብህ እያንዳንዱ ኢትዮጵያዊ ነው። ለዚህ ነው ዶክተር አብይ ታሪክን የማስተካከሉን ሂደት እየሰራ ያለው። ባይ ዘ ዌይ ለሻዕቢያ አንድ ነገር ልናገር፣ ገብተንልሃል፣ እየመጣን ነው። ከበንሃል፣ ተከበሃል፣ ምንም አታመጣም። እያንዳንዱ የኤርትራ ሰራዊት በሙሉ ለዘመናት አሽገህ የነበረው በአመት አንድ ጊዜ ጥሩ ምግብ ለምታበላው በቀን አንድ ዳቦ የምትሰጠው ሰራዊት በሙሉ ለዘመናት ወደ ውጭ አይሄድም ብለህ ከጀርባ የምትመታው ያንን ኤርትራዊ በቀይ ባህር ማይሰደድበት ግን ሜዲትራኒያን የሚበላው ያ ኤርትራዊ ከዛ ተሰዶ ውጭ ያለው 2% የሚያዋጣውን ያ ኤርትራዊ ኬላ አቋቁመ ለዘላለም ስትፈትሸው የነበር ያ ኤርትራዊ አንድ ቆርቆሮ እንኳን የማይመታውን ያ ኤርትራዊ ሰርግ እንኳን የማይደግሰው ያ ኤርትራዊ ሚስት አግብቶ ሚስቱን የማያመጣበት ዘመን አሁን ያከትማል። ያ ሰራዊት አሁን አልዋጋም ብሎ ወደ ኢትዮጵያ እየገባ ነው። ወደ ውጭ የሚሄድበትን ሁኔታ እያመቻቸ ነው። በዚህ አጋጣሚ በትግርኛ የምትችሉ የምታስተላልፉት ነገር ቢሆን ለሰራዊቱ ለዘመናት መሸሽ ያቃተን ያን የኢሳያስ አምባገነን መንግስት አሁን ጊዜው ነው። እያንዳንዱ ኤርትራዊ ትጥቅህን ለኢትዮጵያ ሰራዊት በመስጠት ወደ ውጭ መውጣት ትችላለህ። ማነ ድንበሯ ኢትዮጵያ ነች። እንላለን። ለዚህኞቹ መልስ ልስጥ። ወርዳዊ ትሰማለሁ። ተቋርጦ በደንብ ትሰማለህ። በደንብ ነው የምትሰማው። በደንብ በጣም ጥሩ ነው። ለዚህኛው አንድ መልስ ልስጣቸው። ለዚህ ለኛው ደግሞ ለዚህ ለማይረባው ለዚህ ለፍርስራሽ ለዚህ 27 ዓመት ኢትዮጵያን ሲመራ የነበረ ነገር ግን በግምገማቸው ወቅት የበሰበስን እኔ አላልኩም፣ ራሳቸው ነው ያሉት። አቦ ፀሐዬ ነፍሱን ይማረው። አመራር ያልቻልንበት ደካማ ማኔጅመንት፣ ዜሮ ደብደቦች፣ እንደ አሳ የበሰበስ ስለዚህ ከእንግዲህ ወዲያ መምራት ስላልቻልን ለኢትዮጵያ ሕዝብ ስልጣኑን እናስረክብ ብሎ ራሳቸው በግምገማ የገመገሙት ነው። ሆን ብሎ ራሳቸውን አላስረከቡም። በግድ ተገደው ወደ መቀሌ ገብተዋል። መቀሌ የኛ ምሽግ ነው ብለው ነው የገቡት። ነገር ግን መቀሌ ገብተው የብስባሽ ስኒፍ ነው የብስባሽ። ለዚህ ነው እያንዳንዱ ተጋሩ እኛ 1 ሚሊዮን ብር አንፈልግም፣ ዶክተር አብይና እናውሰድልን። እኛ የእነዚህ ስባሾች መሰብሰቢያ አይደለንም። ነገር ግን እዚህ ላይ አንድ ነገር እንትን ዶክተር አብይ በፍጹም አንድም ቀን ከትግራይ ጋር ጦርነት ያስፈልጋል ብሎ አለ። ለእናንተ እንደውም ከትግራይ ህወሓት ጋር ማለት ነው። ከትግራይ ጋርማ መቼ ያደገበት ነው፣ የበላበት የጠጣበት ነው፣ ሲታኮስበት የነበረ ነው። በባድሜም ዘብቷል፣ በሌሎቹም ከነሱ ጋር በነበረበት ወቅት ማለት ነው። የትግራይ ህዝብ በዚህ አጋጣሚ ሁሉም የሚያውቀው ነው። ጭቁን፣ ሩህሩህ፣ ደግ፣ አስተዋይ፣ ሃይማኖተኛ ጥሩ ሰው ነው የትግራይ ህዝብ። ነገር ግን ህወሓትና ኢሳያስ አፈወርቂ አንድ ናቸው። ስለዚህ አንድ ነገር ልናገር። ዶክተር አብይ ያኔ ጦርነቱ ሲጀመር ለእናንተ መሳሪያ አለከም የኮቪድ መከላከያ ማስክ ነው ያሉ። አንድም ቀን ጦርነት ፈልጎ አይቀርም። በዚያ ከማንም ጋር በዚያ ጋር ከማንም ጋር ከሰይጣንም ቢሆን ምን እንፈጥራለን? ግንኙነት እንፈጥራለን ብሏል። አሁን ባቀረብከው ሚዲያ ላይ አንደኛ አንተ ኢትዮጵያ መንግስት ነው፣ ኢትዮጵያ መንግስት ነች። ዶክተር አብይ መንግስት ነው፣ የኢትዮጵያ ህዝብ የመረጠው ነው። ከዓለም ላይ ካለው በሙሉ ሀገሮች ጋር ዲፕሎማሲ ግንኙነትና ማንኛውንም ማድረግ ይችላል። አንተ ክፍለ ሀገር ነህ፣ ንገረኝ። አንተ ክፍለ ሀገር ነህ። ከክፍለ ሀገርም ውስጥ በክፍለ ሀገር ውስጥ የምትገኙ 100 ማትሞሉ አሸባሪዎች ናቸው።
በዚህ በኩል መጥተህ እንጥፍጣፊም የሆነ የሰላም እንትኑን እንቀበላለን፣ ፕሪቶሪያውን ይፈጽም ትላለህ። በዚህ በኩል መጥተው ደግሞ ከማንም አብይን ለመጣል ይሄ መንግስት ኢትዮጵያን ለማፈራረስ ከማንም ጋር ምን እንሆናለን ጽንዶ እንፈጥራለን ትላለህ። ይሄ ለኛ አይበላልንም፣ ይሄ ለኛ አይቆረጠምልንም። እሱ ብቻ አይደለም። እዚህ ላይ አንድ ያቀረብከው ቪዲዮ ላይ ያቀረበው አማራ ተገደለ፣ አማራ ዶክተር አብይ ዘመተበት፣ የኛ ተቆርቋሪ ውይ ህዋት የኛ ተቆርቋሪ። ያ አንተ አማራንና ኦርቶዶክስን አከርካሪውን ሰብር ያለው ያልከው ያ ባህር ዳር ላይ ራቁቱን ክላሽ አዘቅዝቆ አንገቱን እንደ አክምባሎ ስቶ ያስቀመጥክለት ያ አማራ ገዢ መደብ ቡርዣ ያልከው ያ ህገ መንግስቱ ላይ እነሱ እንደሚሉት ያላሳተፍከው ያ አማራ ክልሉን ወስደህበት መሬቱን ወስደህበት ለዘመናት ስታሰቃየው የነበረ ህዋት ያ አንተ ምትልልን አንተ ምትግም ያ ህዋት አንተ ምትለው በፓርላማ ላይ 2 ሚሊዮን አማራ ያጠፋው ያሳደልከው ለሳ አማራ አንተ ግንባሩ ጎንደር አልቀርም ጎጃም አልቀርም የትም ቶሎ ኦሮሚያው ስለ አማራ ስለተናገርክ እንናገር። ያ ባዶ 6 ከተ ወልቃይትን ጭስ ያጠንከው ያ በቆላ ዝንብ ያስነጠፍከው ያ ሳይገላበጥ ወልቃይቴ ጀርባዬን ሲል ሳይገላበጥ ተልቶ የሞተው ያ አማራ አንተ ዛሬ ተቆርቋሪ ሆነ ያ አማራ ተደበደበ ስትል ገርሞኛል። በዚህ አጋጣሚ ዶክተር አብይ አንድም የአማራ ህዝብ ላይ አልዘመተም። በዚህ አጋጣሚ የዘመተው ያንተ አሽከሮችና ጀሌ ግልገል ያንተ ሱሬ አስታጣቂ ያንተ ካልሲ አጣቢዎች አማራን ድጋሜ ዙር እያሰቃዩት እየደፈሩት ማዳበሪያ እንዳይደርሰው መድኃኒት እንዳይደርሰው የተባበሩ መንግስታት እርዳታ እንዳይደርሰው አምቡላንስ እንዳይደርሰው ያ ተማሪ እንዳይማር ገበሬ እንዳያርስ የሚያረገው ያ ክሊኒኩን የሚዘርፉት ያ ከተማ የሚያቃጥሉትን ያንን ዶክተር አብይና ሌሎች መከላከያ ሰራዊት የኢትዮጵያ ህዝብ አማራውን ጭምር ዘምቶ እያጠፋ ነው። ለምን? የአማራ ቅንቅ እናንተ ስላሰመታችሁባት ነው። እንንገር ልክ ለአማራው ላልነቃው ያ አንተን ተከትለው ለሄዱት ላልነቁት እሱን ንገረው። ያሁኑ አማራ ያለው ግን ነቅቷል። እዚሁ ለአንድ ነገር ያልከው ነገር አለ። ጌታቸው በሄደበት ወቅት ኮሎኔል ደመቀ አንድም የኤርትራ ተፈናቃይ ወደ ወልቃይት እንዳይመጣ አጠገቡ ነው የተናገረው። ውሸት። ደመቀ እያንዳንዱን ቤት አጽድተን የሚለቀቀውን ሁሉ አስለቅቀን ተጋሩ ትግራያን ከዚህ የተፈናቀሉት እንዲመጡ እህቶቻችንና ወንድሞቻችን እንፈልጋለን ያለው ማን በተገኘበት? ማሲንጋም በተገኘበት ጌታቸውን ውሸታ። ደግሞ ከመቼ ወዲህ ነው እውነት ከህዋት የወጣው? ህዋት ማለት ውሸት ማለት ነው። ልንገር አይደለም እንዴ? ውሸት። ህዋት ማለት በዳይ፣ ህዋት ማለት የእርዳታ ምግብን ለፖለቲካ የሚጠቀም፣ ህዋት ማለት ዱቄት ቀብሮ የትግራይን ህዝብ የሚያስርብ፣ ህዋት ማለት በማኔጅመንት ቡሩ የሆነ፣ ህዋት ማለት የእናንተ ስታሊን እንዳሉ ደደብ የደደቦች ክምችት ከደደቢት ተፈጥሮ ደደብ የሆነ ነው። ስለዚህ ሲልታይ ምንድን ነው ያልከው? ምዕራብ ትግራይ ከተከዜ ማዶ ምዕራብ ትግራይ አለ። አዎ ምዕራብ ትግራይ ውሰዱ። አዎ ከተከዜ ምዕራብ ትግራይ ይኖራል፣ ሰሜን ትግራይ ይኖራል፣ ደቡብ ትግራይ ይኖራል፣ ምስራቅ ትግራይ ይኖራል። የስ ኦኬ ያ እኖ ኬኛና የኛ አብዮት ከሽፏል ነው ምንድነው? ምዕራብ ትግራይ ከተመለሰበት እኛ የጦርነት ሱስ የለን። ስማ ለአማራው እዚህ ላይ ልናገር፣ ለአብን እዚህ ላይ ለአብንን ተውት፣ የነሱ አሽከርና ገረድ ነው። ያልነቃ አማራ ቢኖር አብን ውስጥ ነው ያለው። ምን አለ እዚህ ቪዲዮ ላይ አንተ ባቀረብከው ቪዲዮ ላይ ምንድን ነው ያለው? ኮርዳዊ ወልቃይትና ጠገዴ ሁመራ ራያ ከተመለሱልን እኛ ከፌዴራል መንግስት ጋር የመዋጋት ሱስ የለንም ይላል። ወይ ይናገራል። ምንድን ነው ይሄ? አንድ ነገር ልክፈትልህና ላሰማልህ ጉልበት እንዲሆን አቅም እንዲሆን አማራውን በዚህ ልክ ነው ያሉት። ዛሬ የትኛው አማራ ላይ የሚጠጉበት? እቺ እንደ መነሻ አንድ ደቂቃ ነች፣ አዳምጣት። ለህዝቡም ልክፈትላቸው። የአማራውን ይሄን የሚሉት ይኸው ሴቶች የኔዎች ወንዶች እናታችሁ ሴቶች ይኸው ከፍቼልሃለሁ። ሴቶች የኔዎች ወንዶቹም ብትሆኑ ከዚች ሰዓት ጀምረን በስተት እንኳን ከአማራ ወንድ የወለድሽ ወይም ደግሞ ከአማራ ሴት የወለድክ
እዚህ ኦልሬዲ ስተቱ ተፈጽሟል። ችግር የለም። ትዳር ምናምን ብለሽ ያሽው አንተም እንደዚሁ ትዳር ምናምን ብለህ ያስከው አሰናብት። ምክንያቱም game is over. That's it. That is it. ምንም የለም ከእንግዲህ ምንም የለም። እኔ ማንም አማርኛ ተናጋሪ በትግራይ ምድር እንደው ለፊውቸር ቢሆን ማየት ህልሙም ፍቃዱም የለኝም። መስማትም አልፈልግም። ከዘፈናቸው ጀምሮ በትግራይ ምድር ከዘፈናቸው ጀምሮ በስተት እንኳን አማርኛ የሚናገር ሰው ሊኖርባት ትግራይ አደይ በስተት እንኳን አማርኛ ሙዚቃ የሚከፍት ካለ ለራሱ አይበል። ለምትመጣው ትግራይ ነው የምነግራቸው። ይሄ ነው እንግዲህ ህወሓት ሲገለጽ ለአማራ ይሄው ነው ትክክለኛው ታሪክ። ሂድ ይቅርታ አቋረጥኩ፣ ቀጥል። ነው እኔ ያልሰማሁም የተባለውን ያ ቪዲዮ ላይ ስላልነበር ኦኬ እሺ፣ ለአንተ እንዲጠቅም ነው። በቃ አማራ አይደለም አማርኛ አይደለም አማርኛ ዘፈን በትግራይ ውስጥ ቢከፈት ቃል በቃል የተናገሩት ነው የማሰማው። ህዝቡ አለ ከ5 ሺህ ምናምን ሰው በላይ አለ ቢከፈት ምንም ችግር የለም። ይኸውልህ ቦርዳ ሄድ እዚህ ከወያኔ ጀምሮ ከኃይለማርያም ጀምሮ ዶክተር አብይ እስከሚመጣ ድረስ ህወሓትን ስንታገል ነበር። አሁንም እዛው ህወሓት ላይ ትግል ላይ ነን። አሁን የፈረሰው ህወሓት ትግል ነው ያለው። የፈረሰው አቅም የሌለው በትግራይም የተጠላ አሁን ወደ አሸባሪነት የተቀየረ ህወሓት ከአሸባሪነት በፓርላማ አሸባሪ ውስጥ ከተነው ከአሸባሪነት ያስነሳ ነው ህወሓት ተመልሶ ወደ አሸባሪነት የፈረሰው ህወሓት ነው የገባው። እውነተኛው ህወሓት ሌሎቹ ህወሓትማ አሁን ወደ ልባቸው ተመልሰው ወደዚህ መጥተዋል። ስለዚህ ይሄ የፈረሰው ህወሓት አሁን የቀረው ርዝራሽ ነምበር 1 ጸረ አማራ ነው። አሁን የቀረው ምንድነው መሰለ? ድፍድፉ ነው የቀረው። ቅራሪው ሁሉ ከላይ ሄዶ ምኑ ሁሉ ሄዶ ከስር የጠላ ስሩ አተላው ህወሓት ነው የቀረው። አተላው ህወሓት ጸረ አማራ ነው፣ ጸረ ኦሮሞ፣ ጸረ ብሔር ብሔረሰብ ነው፣ ጸረ ኢትዮጵያ ነው፣ ጸረ ድንበር ነው። አተላው ህወሓት የሻዕቢያ አሽከር ነው። ጸረ ትግሬም እኮ ነው። ጸረ ትግሬም እኮ ነው። ጨምርበት እንጂ ጸረ ትግራይ ምን ጸረ ትግሬ ብቻ ጸረ ትግራይ ነው። ይሄ የታወቀ እኮ ነው። ይሄ ሌባ እኮ ነው። ይሄ አተላው ህወሓት እኮ ለትግራይ የመጣ ነዳጅ እኮ ሰርቆ የሚሸጥ ነው። ይሄ አተላ ህወሓት እኮ ለትግራይ የመጣው መድኃኒት እኮ በዘመድ በአዝመዳቸው በእንጮጮ በአዳዋውያን ግሩፕ እኮ ክሊኒክ እና ፋርማሲ ከፍሎ ለትግራይ የመጣውን መድኃኒት ከቀይ መስቀል እያወጣ የሚሸጥ በውድ ዋጋ የሚሸጥ እኮ ጉደኛ እኮ ነው። ይሄ አተላ ህወሓት እኮ ለህዝብ ጥቅም የተከፈተውን የወርቅ ማዕድን ለኤርትራ እየሸጠና እየቸበቸበ በኮንትሮባንድ የሚኖር ጉደኛ እኮ ነው። ታናሹ አሸባሪ ዋናው ቀንደኛ የአሸባሪዎች ስፖንሰር ኢሳያስ አፈወርቂ ኢጅፕት፣ ቀጥሎ ደግሞ አተላው ህወሓት እኮ ነው። ይሄ ነው አሁን ለአማራ ተቆርቆሩ። ይሄ ነዳፊው መርዛማው ተርብ ይሄ ነው። ቀናቸው ደርሷል። እዚህ ላይ አንድ ስለ ኤርዶጋን የተናገረውልን ኤርዶጋን እሱን ስሙት ይላል። ኤርዶጋንን ስሙት ምኑን? ኤርዶጋን የመጣው እኮ አሸባሪዎችን አንድ ላይ ሆነን እንዋጋ እኮ ብሎ ነው የመጣው። እኔ ጌታ አሸባሪዎች እኮ አንዱ ህወሓት እኮ ነው። ሻዕቢያና ህወሓት ያኛው ቴኬር እናደርገዋለን፣ ችግር የለውም። ሻዕቢያና ህወሓት አንተ እኮ ነህ የኔ ወንድም። እዚህ መጠጥ አሁን ደግሞ አሁን ትከፍትብናለህ። የማን አሸባሪ ነህ? አንደኛ የተጋሩ አሸባሪ፣ የጭቁን ተጋሩ አሸባሪ፣ የኢኮኖሚ ኮራፕት የሆኑ አሸባሪ፣ የአማራ አሸባሪ፣ የኢትዮጵያ አሸባሪ፣ የጎረቤት ሀገሮች አሸባሪ፣ ህወሓት ያሰለጠናቸው ሱዳን አሸባሪ። ያንተ ነው እንመጣልሃለን ያለ። ከእንግዲህ ወዲያ ክልሉ ወይንም ኢስት አፍሪካ ጦርነትን የመሸከም አቅም የለው። ይህንን በድርድርና በጠረጴዛ ዙሪያ እንዲፈታ ነው የሚደግፈው ነው ያለው።
ኢሳያስ አፈወርቂ ጠረጴዛ ላይ ይቀመጣል፣ ይቆረቁረዋል። ለምን? በለስ ይመስለዋል፣ የበለስ ሾክ ይመስለዋል ጠረጴዛ ላይ ኢሳያስ አፈወርቂ። ለእናንተም የቁልቋል ሾክ ነው የሚመስላችሁ ለህዋት፣ ለዚህ ለአተላው ርስራሽ። ኤርዶጋን ያለው በጠረጴዛ ዙሪያ የአካባቢው ሁኔታ ይፈታ ነው ያለ። አንተ ስታሊን እንዳለው ደደቡ ስታሊን ነው ያለው፣ እኔ አላለም ደደቡ። ባይዘወይ ተጋሩ ራሱ ውጭ ያሉት መሯቸዋል። ለካ ከነዚህ ጋር ነው ለዘመናት 27 ዓመት ስንደግፋቸው የኖር ነው። ለካ ስህተት ነበር። ለካ እንደዚህ ደደብ ናቸው። አሁን ነው አይናችን የተገለጠው። እናንተ ነው የመጣው ጦርነትን አቁ። ኦፍኮርስ ያ አብይ ስንቴ ለመነ። አብይ ጦርነትን ከማቆም የጥሞና ጊዜ የፕሪቶሪያ አግሪመንት መከላከያን በማስወጣት ለእናንተ አልሚ ምግቦችን በመላክ ለእናንተ ከ6 ቢሊዮን ብር በላይ አውሮፕላን ሙሉ ብር በመላክ እናንተም በማባበል እናንተ የጡት ልጆች ናችሁ እናንተ ማዘል አለብን ብለን እያዘልን ለዘመናት ስንተከባከብ የነበረ እናንተን አይደለም። ታዲያ ማንን ነው የኔ ጌታ? ማነው በአውሮፕላን 2 ጊዜ ተጭኖለት ሄደው? ማነው? የትኛው ክልል ነው አንድም እንኳን ታክስ ሳይከፍል ከእናንተ አንድም ነገር ሳይመጣ ያፈረስከውን ኤርፖርት እናንተ ስትወጡ ደደቢት ስትገቡ የአክሱምን ኤርፖርት ምንድን ነው ያደረጋችሁት? እናንተ ላይቭ ቪዲዮ ኳል ምንድን ነው ያደረጋችሁት? በእስከቫተር እና በቡልዶዘር ቦድሳችሁ አልሄዳችሁ። ያንን ነው ዶክተር አብይ ያስተካከለ። ለምን? ጦርነት አያስፈልግም፣ ለትግራይ ህዝብ ልማት ነው። ለዚህ ነው እናንተ ለዘመናት ውሃ ሳታጠጡትን የነበረውን የትግራይን ህዝብ ውሃ መጠጣት አለባቸው ብሎ አንዳንድ ስራዎችን የሰራው። ያ ዳፈና ውስጥ ያስቀመጣችሁትን ከዳፈና አውጥቶ እንትን ያደርጋል። ያ ኮሪደር ልማት ሌሎችም ጋር ሲሰራ እነሱ ጋር መሰራት አለበት ብሎ ኢኒሽቲቭን የቀሰቀሰ የኮሪደር ልማት እንዲሰራ ያደረገ ያ አብቹ እኮ ነው የኔ ጌታ። ቅንቅና ደግሞ ወጣ። አሁን ዶክተር አብይ ጦርነት ቆስቋሽ ነው፣ ጦርነት ጠማቂ ነው። ምን ጦርነት ጠማቂ ዶክተር አብይ አይደለም። ጌሾ አቀባይ እናንተ፣ ውሃ አቀባይ እናንተ፣ ድፍድፍ አቀባይ እናንተ፣ የጠላ ቂጣ አቀባይ እናንተ፣ መሳሪያ አቀባይ እናንተ፣ ሰደፍ አቀባይ እናንተ፣ ብር አቀባይ እናንተ፣ ሀሺሽ አቀባይ እናንተ፣ ጦርነት ጠማቂ እናንተ። ጦርነቱን የሚለማመጣችሁ አብቹ። መረረን፣ እኛ መረረን፣ ኢትዮጵያውያን በአጠቃላይ መሮን። ዶክተር አብይ ይህንን ነገር አንድ አርግልን ብለ ነው ኢትዮጵያዊ ብቻ ሳይሆን ተጋሩ ኢትዮጵያውያኖችም ዶክተር አብይ እነዚህ ሰዎች እስከ መቼ ነው የተባለው? እስከ መቼ ዋሸን? ጨምርበት፣ ተናደር። ቴንኪዩ አብርሽ። እንግዲህ ቻሌንጁን አንድ በላችሁ። ሁሉም ቻሌንጅ አልገባችሁም። እንግዲህ ሁላችሁም ሚዲያ ወሳኝ ነው። እዚህ ጋር በረድ ላለው የአስተማሪ ድምፅ ሳይሆን አሁን አነስ ብለን ቀስቀዛ እንኳን እኛና እንግዲህ 7ኛ ልጅ ሆኖ አብቹም እንግዲህ ቢንዛይድ ቤት ለምኗል ብሎናል። ያንተና ዶክተር ሚልኬሳ አብይ ያለው እሷን ድምፅ ወዳታለሁ። ይገርማል። እሷ የምትለዋን ድምፅ በጣም ደስ ትለኛለች። ነጠላ ዜማ አሪፍ ነች እሷ። በዚህ አጋጣሚ የወለጋ ህዝብ እንኳን ደስ አላችሁ። መስኖ ተጀምሯል። ቄንጦ ነው ቄንጦ የምትባል ወንዝ ላይ ለዘመናት ኦነግ ሲሸጋገርባት የነበረ ወንዝ አሁን ወንዟ አሸባሪ ሽግግር ሳይሆን ወደ ልማት ተሸጋግራለች። በዚህ አጋጣሚ የወለጋ ህዝብ እንኳን ደስ አላችሁ፣ ይገባችኋል። ስለዚህ አብቹ እንኳን ሄዶ ለምኗል። ይሄ ሚዲያ ስላለ ነው የምንነጋገረው። ይሄ ሚዲያ ስላለ ነው ለሀገራችን ተቆርቁረን ሚሊዮንሶችን የምናሰልፈው በዚህ ሚዲያ ነው። የሸፈቱትንን የምንመልሰው በዚህ ሚዲያ ነው። መክረን ዘክረን ይሄ አይደለም እውነቱ ይሄ ነው። ለአማራ ህዝብ ለተሳሳተው እውነቱን፣ ለኦሮሞ ህዝብ እውነቱን፣ ለሌላውም ህዝባችን ኢትዮጵያ እንደ ኢትዮጵያ ኤግዚስት እንድታረግ ለሀገራችን ምንማጸንበት፣ ህዝባችንን ምንማጸንበት፣ ተው የምንልበት ይሄ ሚዲያ ስላለ ነው። ኮርዳዊዝም በህይወት ስላለ ነው። ኮርዳዊዝ በዚህ ሚዲያ ላይ ብዙ መከራ ያየ ነው። ታሞ አልጋ ላይ እንኳን በራሱ ህይወት ህመም ጨክኖበት በኢትዮጵያ ላይ አልጨክንም ብሎ እናቱ አርፎም እናቱን ሳይቀብር ለኢትዮጵያ ብሎ ነጭ ለብሶ ይወጣል። ይህ ሚዲያ እናጠናከር። በዚህ አጋጣሚ እኔ ለዚህ ሚዲያ ዛሬ $200 ቃል ገባለሁ። እያንዳንዳችሁ
ዛሬ እዚህ ላይ ኢትዮጵያዊ ነኝ አላችሁ። ታሪክ እንዲስተካከል የምትፈልጉ ሚዲያ ወሳኝነት አለው። ታሪክን ለማስተካከል የምትሉ ኢትዮጵያ የድሮ ቦታ መመለስ የምትችልበት ደረጃ ላይ ደርሳለች። ስለዚህ ሚዲያ ያስፈልገናል የምትሉ እውነት ኮርዳዊት የምትሉ እውነት ኢትዮጵያዊ ነን የምትሉ ከ5 ከ10 ብር ጀምሮ ዳለር እንግዲህ እንማጸናለን። እርዳታ አድርጉ። እንግዲህ ስንያችሁ እዚሁ ሚዲያ ላይ እንዳለው አሁን ከፍቼዋለሁ ዩቲዩቡን። ስነማን ናቸው ያላችሁ? በዚህ አጋጣሚ ኮርዳዊትን ለምታሽከረክሩት አዎ እነሱን አመስግንልኝ ዘር ማንዘርሽ ይልበስ። አሜን። ልጆችሽ ሁሉ ይልበሱ። አሜን። ጠቅላ እንዴት ብዬ ልንገርሽ? ከፀጉር እስከ ራስ እግዚአብሔር በልዩ ሁኔታ ያልብስሽ። አሜን። እንግሊዝ ላላችሁ፣ አሜሪካም ላላችሁ፣ ሁላችሁም በዓለም ላይ ለአረብ ሀገርም ላላችሁ በሙሉ። ስለዚህ አሁን ደግሞ ደሞዝ ይከፈላል ለጎ ቲቪ። ይህ ሚዲያ መንቀሳቀስ አለበት። ከዩቲዩብ ምንም አይገኝም። ገና ዩቲዩብ አልተፈታም። ታስረናል። ሚዲያው ታስሯል። ለምንድን ነው የታስረው? ለኢትዮጵያ ስለሚታገል እውነቱን ስለሚያወጣ። ስለዚህ በቴሌቪዥን የምትሰሙ ኢትዮጵያ ያላችሁ፣ እዚህም ያላችሁ በቴሌቪዥን የምትሰሙ፣ በስልክ ማሰሙት፣ በመንግስትም ደረጃ ያላችሁ፣ ተቋም ያላችሁ ምን አለ ማስታወቂያ እንኳን ብትሰጡ ምን አለ? እኔ አሁን ካድሬ ነኝ። ከእናንተ ምንም አንፈልግም። ለምንድን ነው ይሄ ሚዲያ ማስታወቂያ እንኳን የማሰጡት? ምን አለበት? ይስራ። ለሀገር ነው። ሚዲያ መንግስት ነው ራሱ። እባካችሁ ኢትዮጵያም ያላችሁ የመንግስት ባለስልጣኖች እዚህ የምትሰሙ ካላችሁ የኢትዮጵያ አየር መንገድም ስጠን፣ እስቲ እንስራ፣ እንሸቅልበት። ቴሌኮሙኒኬሽን እንሸቅልበት፣ ስጡን፣ እስቲ ማስታወቂያ እንስራ። ሰርተን እንብላ ነው ያላችሁ። ሰርተን እንብላ። ባለሀብቶች የአሸባሪው ሚዲያ ላይ የኤምኤስ ላይ ታስተዋውቁ የለም? ለኢትዮጵያ የሚቆረቆር ሚዲያ ላይ ለምንድን ነው ማታስተዋውቁ? ስለዚህ እዚህ ላይ ማስታወቂያ እንዲሰራ አድርጉን፣ እስቲ እንስራበት። እናንተ ደግሞ የምትመለከቱ ከ500 ከ600 ከ1000 እዚህ ላይ ከ20,000 ሰው በላይ ነው አሁን እያዳመጠ ያለው ኢትዮጵያ በቴሌቪዥን ጨምሮ። ጣል እስቲ እንርዳ፣ ሁላችሁም እንርዳ። ያላችሁ እዚህ ማነው እሱ 200 አብርሽ 200 የኔው ስሙ ነው የጻፈው። ኦኬ እስቲ ሌሎቻችሁም እስቲ ጣል አድርጉ። እንያችሁ እስቲ የቤተ ዘመዱ እውነት ወዳጆች ካላችሁ እስቲ እንያችሁ ታዲያ ካልግቡ እስቲ። ቴንክ ዩ ቀጥለበት ኮርዳይ። ቴንክ ዩ አብርሽ። እዚህ ላይ አሁን አብርሽ ከነካው እኔም ልጨምረው፣ እሱን ተከትዬ ነው የምጨምረው። በጣም ትልቅ ፖይንት ነካ። የመንግስት መስሪያ ቤት ተቋማቶች ግቡ እስኪ ከቻላችሁ እንደ ተቋም ስጡ። እንደ ተቋም የተቋሙ ራሱ የተቋሙ ገቢ የተቋሙ እርዳታ ብላችሁ እንደ ተቋም ስጡ። አትችሉም አይደለም? አዎ የኮ ተቋሙ ስራ አስኪያጅ አላለም፣ ሰራተኞች አላችሁ አለም። አዎ ስጡና ከደሞዛችሁ ላይ ይሄው እዚህ ጋር እኮ ሰው የሚሰራው እኮ ነው ከኪሱ እያወጣ የሚሰጠው አለም። አዎ እናንተም የመንግስት ሰራተኞች አምባሳደሮች አሏችሁ እዚህ ቁጭ ብላችሁ የምታዩ ኤምባሲዎች፣ የውጭ ጉዳይ ስጡና ከደሞዝ ላይ 1 ብር ሰጥቻለሁ በል። ከቻልክ እንደ ኤምባሲ አገር አስጠራና ስጥ፣ ካልቻልክ ደግሞ ከራስ ደግሞ ይወስዳል። እኛ የምንጠይቀው ለራሳችን አይደለም፣ የምንጠይቀው ለሀገር ነው። ዋጋ እየከፈልን ያለ ነው፣ እንደ ተቋም ነው፣ ልሳኑ ያለ ነው። ይሄ ነው። ሌላ ቅድም አብርሻል ማስታወቂያ ማት ማስታወቂያ እኛ ጋር ይመጣል። እችላለሁ ነው ሪስቴት ማስተዋወቅ ነው። ሪስቴቶች እንደ ጉር ይመጡ። የማይመጣ ሪስቴት የለም። የማይመጣ ፊንቴክ እኮ የመጀመሪያ የመጣው እኔ ጋር ነው። በብዙ ሚሊዮን ብር ማስታወቂያ እንሰራለን። የመጀመሪያ ፊንቴክ ሲመጣ ሳይበላ በፊት ኖ ብያስቆምኩት እኔ ነኝ ፊንቴክ። ከዛ በኋላ ነው ከኔ በኋላ ነው እንግዲህ አክተሮች ተጫውተው ያ ሁሉ እዚህ ቤት ተበላው። ሪል ስቴት የማይመጣ ሪል ስቴት የለም። የተጀመረ ሪል ስቴት እንኳን አካሄዱ ሳላማረኝ አቁሜዋለሁ። የማይመጣ ሪል ስቴት የለም። እኔ ጋር በወር 30,000 ብር 40,000 ብር 50,000 ብር ነው። ለምን አንድ ሰው ማስታወቂያ ወጥተህ ስትሰራ ይሄ ነው ብለህ ስትተማመን ስትሰራ አንድ ነገር ለሚመጣውና ለሚበላው ህዝብ ተጠያቂ አንተ ስለሆንክ ነው። እኔ ማምኑ ሪስቴት ስለሌለ ነው። ያልጠየቀኝ የለም። የሚሰራው ነው ውስጡ ያለው ስለማቅ ለምታስተላልፈው ነገር ኃላፊነት መውሰድ አለብህ። ብርህን በልታ አይደለም፣ ለፍልፋ አይደለም። ሰውን ከኔ ቤት ግዙኝ፣ ሰው ከኔ ይንቃ ግዙኝ፣ ሰው እንደዚህ ብለህ ካልክ በኋላ አንተ የሰራበትን ገንዘብ ተቀብለ ያ ሰው አንተን አምኖ ከተበላ በኋላ ከደሙ ነፃ ነኝ እንደ ጲላጦስ ማለት አትችልም። በህግ የምትጠየቀው መጀመሪያ አንተ ነህ ከካምፓኒው በፊት።
ያ እንዳይመጣብኝ ነው እንጂ ገንዘብ መልቀም ከሆነ እንደኔ የማስታወቂያ ስራ የማይመጣለት ሰው ማንም የለም። ያልተጠየቅኩት የለም። እንዲያውም ከሚከፈሉት በላይ ጠይቄያለሁ። ጉራ እንዳይሆንብኝ ብዬ ነው። አልሰራም፣ አልከፍልም። ስለዚህ ንጹህ እንደዚህ ሰው የሚሰጠን 1 ብር 2 ብር 100 ብር 1000 ብር ለኛ ቫልዩ አለው። ግን የመንግስት ተቋማቶች ግን ለማንም ትሰጣላችሁ። ሰምቻለሁ። የመንግስት ተቋማቶች ማስታወቂያ እንዴት እንደምትሰጡ ሰምቼላችኋለሁ። ከመቶ 30% በልታችሁ ነው የምትሰጡት። አየር መንገድ ማስታወቂያ መስራት ከፈለኩኝ መጀመሪያ 30%ቱን ለነሱ ገዝታችኋለሁ፣ 70% ለኔ ይሰጡኛል። ቴሌ መስራት ከፈለኩኝ እንደዚሁ ነው። ማርኬቱን ለሚሰሩት ሰዎች መጀመሪያ 30% ሰጣችኋለሁ፣ 70% ለኔ ይከፍሉኛል። ከዛ ላይ ደግሞ ውጭ ምናምን ሁሉም በሙሉ እንዴት እንደተነካካችሁ በደንብ አድርገን ማስረጃ አለ። ሳንቲም አልሰጣችሁም፣ ሳንቲም። ያንን ብችልበት ኖሮ የተወሰደ ቤቴን በገንዘብ መሬት አስተዳደር ሲለማመጠኝና ሲደራደረኝ ገንዘብ ከፍዬ ቤቴን ወስድ ነበር። ህግ አውጣዋለሁ፣ ፓብሊክ ለህዝብ አውጣዋለሁ ብዬ ነው ዝም ያልኩት። ከኔ ጋር በዚህ አትደራደር። አሁንም እኛ ችግር የለብን። እስካሁን ያለውን ጊዜ እኮ አለፍ ነው። ከዚህ በኋላ ያለው ነገር ነፃ ለወጣች ሀገር የሚያስጨንቀ ነገር የለም። ኩሩ ኢትዮጵያኖች አሉ ከጎናችን። ይኸው አብርሽ ተናገረ። አፋውቶ ጠየቃቸው። ለምን ሰራላችሁ አላቸው። አሜሪካን አምባሳደር ምን ሰራለህ? ለምን አታይንም? እንደ ኤምባሲቶ እንደ ደሞዝ የምንሰራው ለማስረዳት እዚህ ነው ያለውበት። ካናዳ አምባሳደር ምን ሰራለህ? እያየኛል ያለው ሀገርን ካናዳን እኮ ማሰራለህ። ከደሞዝ ለምን አትረዳም? ጎሆ ቴሌቪዥን ለማስረዳት ኤሮፓ ያላችሁ፣ ኤሽያ ያላችሁ፣ አረብ ሀገር ያላችሁ አምባሳደር ምን ሰራላችሁ? ስለዚህ ነው አያችሁ፣ መንግስት ስር ተቀምጣችሁ ሌላ መንግስት ይመጣል ብላችሁ የምትጠብቁ ባለስልጣናቶች አላችሁ ብለን ነው። ለዚህ ነው። ስለዚህ አሁንም እኛ ህጋዊ ትክክለኛ ንጹህ ስራ ሰርተን ለማለፍ እንሞክራለን። ደሞም አልፈናል። ከትላንት የከፋ ዛሬ ነገ አይገጥመንም፣ ምንም አይገጥመንም። ስለዚህ ከዚህ ለዚህ ያበቃን ፈጣሪ ክብር ምስጋና ይግባው። እንግዲህ የነገርኳችሁን ፕሮጀክቶቻችንን ለማቅረብ ራሱ ፕሮግራሙ እስከ 10 ደቂቃ እስከ 5 ደቂቃ ይፈጃል ለማሳየት ለቪዲዮ። ስለዚህ ጠዋት የመጀመሪያ ፕሮግራማችን በሱ እናደርጋለን። እሺ ቻሌንጁን ማለት ነው አብሪሽ በ$200 ጀምሮታል። ማነው እንትን አትግቡ፣ ማነው ግብጾች አትግቡ፣ ግብጾች፣ ሻቢያዎች፣ ወንበዴዎች፣ ሽፍቶች ምናምን አትግቡ። ዝቤት ላይ እናንተ ስትገቡ አንደኛ 10,000 ብር ወይዬ ግርምዬ ወይዬ ዲፖዚት አድርጌያለሁ። ቴንኪዩ ግርምዬ አመሰግናለሁ። ሌሎቻችሁ አሁን ግቡ በሉ አሁን ግቡ። አብርሽን ተከትላችሁ የተወሰናችሁ አሁኑኑ ቃል ግቡ። እዚህ ጋር ቶሎ ብላችሁ 2-3 ስናይ ነው የምንወርደው። 2-3 ሰዎችን አሁን እዚህ ጋር ግቡ። ከገባችሁ ሰዎች በሙሉ አብርሽ ባወጣ ይተካልኝ። ከድሮም ጀምሮ እንግዲህ ከኛ ደጀናችን ነህ፣ መሰሷችን ነህ። በፖለቲካው፣ በትግሉም፣ በጮቱም፣ በድምፁም ኩካውት እየተባለ ይታወቃል። ኢትዮጵያ ባለስልጣን በሙሉ ያውቀዋል። በኩካውት ነው ኩካውት ምን አለ ይባላል ኢትዮጵያ ውስጥ። እኔን ራሴ ጠይቆኛል። ትልቅ ባለስልጣኖች ያውቁታል። ለማንኛውም አሁንም በሉ እዚህ ጋር ገባ በሉ። 1-2 ሰዎች ማየት አለብኝ ግድ ነው። ይሄ ነው ያለው። እንግዲህ ነገ በጠዋቱ ፕሮግራም ላይ መጀመሪያ ፕሮግራማችሁ ሳንገባ በፊት ከፕሮጀክቱ ነው የምንጀምረው። ፕሮጀክቱ ላይ እንዴት አድርገን እንቀናጃለን፣ እንዴት አድርገን ማህበር እናደርጋለን፣ እንዴት አድርገን እንሰራለን የሚለውን ነገር እንደገና ሌሎች ሰዎችን፣ የህግ ባለሙያዎችን፣ አዋቂ ፕሮጀክት ሰዎችን ይዘን እንዴት አድርገን ወደ አክሲዮንና ወደ ባለቤትነት እንቀይረዋለን፣ እንዴት አድርገን ሁላችንም ባለድርሻ እንሆናለን የሚለውን ነገር በስፋት እንሰራበታለን። እንግዲህ እሱን ነገ አሳያችኋለሁ። ሁላችሁንም ኢንቮልቭ ማድረግ ይችላሉ እፈልጋለሁ። ሁላችሁም ተጠቃሚ እንድትሆኑ እፈልጋለሁ። እኔም ብሰራው እኔ የሰራሁት ለህዝብ ነው፣ እኔ የሰራሁት ለሀገር ነው። ስለዚህ እዚህ ላይ ነገ ሁሉ ነገር እነግራችኋለሁ። ነገ ጠዋት የመጀመሪያ ፕሮግራማችን እሱን ይሆናል። እንግዲህ ውድ አድማጭ ቤተሰቦቼ እስካሁን ድረስ ቆየን። ለነገ ጠዋት ፕሮግራማችን እስክንገናኝ ድረስ ግርማ ቴንኪዩ አመስግንልኝ፣ ኩክአውትም ቴንኪዩ ብለዋል። በጣም አመሰግናለሁ። ሌሎቻችሁ ሰዎች እንግዲህ ወይ ለነገ ጠዋት እንግዲህ ፕሮግራማችን ላይ ትገባላችሁ። ያልገባችሁ ሰዎች ግን ለኔ ብላችሁ ሳይሆን ለማንም ብላችሁ ለህሊናችሁ ስትሉ ጎላ አሻራ አስቀምጡ። ዝም ብለን እኛ ማየት ብቻ ጥቅም የለውም። ይሄን ያለው ክብር ለሚሰጠው ክብር ስጡ። ክብር አሁንም ለኢትዮ ኤርትራ ህዝብ እንደዚህ ችግር የለብንም፣ ነግራቸዋለሁኝ። ክብር አሁንም ለዚህ ጀግና ትንታጋይ በገሪ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ 1 ቁጥር ታደርጋላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና የለውጥ አራማጅ ኃይሎች በተለይ
በተለይ ብጡል ጣይት ብለን የምንላት ከንቲባ አዳነች አበቤ አገር ለውጣ በአገር ላኮራችን እና ከስሯ ላሉት በሙሉ አንድ ቁጥር አድርጉልኝ። ሁሉንም ሚስጥርና ገበና እየተነተን እንመጣለን። አንድ ቁጥር አድርጉ። በርቱ። ወዳችኋለሁ። ሰላማችሁ ይብዛ። እንግዲህ አገራችንን በዚህ መልኩ ነው እንግዲህ የቱርኩን ፕሬዝዳንት ያከበርናቸው።